ሚንበር ቲቪ ሁለንተናዊ ከፍታ። ስለ መንፈሳዊ ሚዲያዎች ነው እያወራን ያለነው። ምንም እንኳን ርዕሱ ባይሆንም በጥቅሉ ኢትዮጵያ ሚዲያዎች ጉዞአቸው በውጣ ውረድ የተሞላ ነው። በተለይ ደግሞ የመንፈሳዊ ሚዲያዎች ጉዞ በከፍተኛ ውጣ ውረድ የተሞላ ነው። አንዱ ምክንያት በተለይ ስፔሲፊካሊ መንፈሳዊ ሚዲያዎችን የሚመለከተው ምክንያት ከብሮድካስት ባለስልጣን እንደ መንፈሳዊ ሚዲያ የሬዲዮና የቴሌቪዥን ስርጭት ፍቃድ ማግኘት ከጀመሩ ገና 5 ዓመት አካባቢ ቢሆናቸው ነው። ካልተሳሳትኩ 2013 አካባቢ ነበር አዋጁ የወጣው። ከዛ በፊት የተለያዩ ሀገራት ላይ ነበር ፍቃድ አውጥተው የሚንቀሳቀሱት የነበረው። ያ ከፕሮግራም ኮንተንት ከኮስት ከተደራሽነት አንጻር በራሱ የነበረው ኢምፕሊኬሽን ነበረ። ባለፉት 5 ዓመታት ነው እንግዲህ በሀገር ውስጥ ፍቃድ አውጥተው መንቀሳቀስ የቻሉት። ስቲል ሜዳው ምቹ ነው። መስራት የሚያስፈልጋቸውን ነገር እንዲሰሩ የሚያስችል የተመቻቸ ሜዳ አለ ማለት አይደለም። ግን በዛ ውስጥም ሆነው እነዚህ ማህበራዊ ወይም ደግሞ የማህበረሰብ ግንባታ ላይ የተወጡ ያሉትን ሚና ከሞላ ጎደል ለመዳሰስ እየሞከርን ነው። ከረፍት በፊት በነበረው ሴሽን 3 ፔፐሮች ቀርበዋል። የአሁኑ ሴሽን የሚሆነው የውይይት ሴሽን ነው የሚሆነው። ወደ መድረክ ወደ ኦዲየንስ ጥያቄዎችን ከመግፋቴ በፊት አንዳንድ ጥያቄ ለሁሉም አቅራቢዎች ለማቅረብ እወዳለሁ። ከዛ በኋላ እዛ ላይ ሁሉም ሪፍሌክት ካደረጉ በኋላ መድረኩ ለኦዲየንስ ክፍት ይሆንና ሁላችሁም ሀሳባችሁን፣ አስተያየታችሁን፣ ጥያቄዎቻችሁን በነጻነት ታቀርባላችሁ ማለት ነው። የመጀመሪያው አቅራቢ ዶክተር ተሻገር ናቸው የነበሩትና ለሳቸው የሚኖረኝ ጥያቄ በጥናታቸው የሚንበር ቲቪ 50 ፕሮግራሞችን እንደ ናሙና በመውሰድ በነዛ ፕሮግራሞች ላይ ተደጋግሞ የወጡ ሀሳቦችንም ካታጎራይዝ በማድረግ 6 አካባቢ ሰብ ካታጎሪዎችን ፈጥረው እነዚህ ሰብ ካታጎራይዝ የተደረጉ ፕሮግራሞች ለማህበረሰብ ያላቸውን ጥቅም በተለይ ደግሞ ከሚንበር ቲቪ ዓላማ አንጻር ለመዳኘትና ለመዳሰስ ሞክረዋል። እነዚህ ፕሮግራሞች ላይ 2 እስልምና ክሮስ ከቲንግ የሆነ ቲም ቢሆንም ፕሮግራሞቹ በተወሰነ መልኩ የቀለም ልዩነት አላቸውና ይሄ የቀለም ልዩነት ከብራንድ ኢንኮንሲስተንሲ አንጻር እንዴት ነው የምንመለከተው? በተለይ ደግሞ ከሚዲያ አንጻር የብራንድ ኢንኮንሲስተንሲን ጽንሰ ሀሳብ ፕሮግራሞቹ አንዴ መንፈሳዊ፣ አንዴ አዝናኝ፣ አንዴ ዜና፣ አንዴ መረጃ ሲሆኑ የሚፈጥረው ምስል አለና ይህንን እንዴት እንመለከተዋለን የሚል አንድ ጥያቄ ነው። ሁለተኛው ጥያቄ የሚሆነው ለአሸናፊ ነው። አሸ የሚንበር ቲቪ የጥበብ ስራዎችን በደንብ ተመልክቷቸዋል። በደንብ በዘርፍ በይዘትም አስቀምጦ ተንትኗቸዋልና እነዚህ ፕሮግራሞች ላይም እንግዲህ 2 ክሮስ ከቲንግ የሆኑ ነገሮች አሉ። አንደኛው እስልምና ነው፣ በደንብ እንደተጸባረቀ አይተናል። ሁለተኛው ደግሞ ኢትዮጵያዊነት ነው። በራሱ ቀለም ኢትዮጵያዊነት በራሱ ቀለም ማለት ነው፣ ብዝሃነትን ባንጸባረቀ መልኩ። በእነዚህ ፕሮግራሞች ላይ ሪሊ ኢትዮጵያዊነት በልኩ በቁመናው በመጠኑ መንጸባረቅ ችሏል ወይ? ያንን ፓተርን በእነዚህ የጥበብ ፕሮግራሞች ላይ ያንን ፓተርን መመልከት እንችላለን ወይ የሚል ጥያቄ ነው። የሶስተኛው ጥያቄ ሞር ሜቶዶሎጂካል የሆነ ጥያቄ ነው። ለዶክተር ከድር ሐሰን ማቀርበው የሪሰርች ኦብጀክቲቭ በማለት ያስቀመጠው የሚንበር ቲቪ ተመልካቾችን አመለካከትና አጠቃላይ ህይወት ላይ ለውጥ መፍጠሩንና እቅዱን ማሳካቱን መዳሰስ ነውና ሪሊ ባዘጋጀው ሰርቬይ ኩዌሽነር ላይ ግን አመለካከትና አጠቃላይ ህይወት ላይ ለውጥ መፈጠሩን ሊዳስስ የሚችል ብዙ ጥያቄ መመልከት አልቻልኩም። ምናልባት አንድ ጥያቄ ነው የነበረውና ይህንን ሪሰርች ሪሊ ኦብጀክቲቭሊ ኳንቲፋይ አድርገነዋል ማለት እንችላለን። ከዛ በተጨማሪ ደግሞ ምናልባት ይህንን ሪሰርች ከዚህ ፕሮግራም ባሻገር ማዳበር ቢቻልና የተሳታፊውንም ቁጥር ማሳደግ ቢቻል ለሚንበር ቲቪም ለሌሎች ሚዲያዎችም የሚኖረው ጥቅም የሚል እምነት አለኝና ከዚህ አንጻርስ ምን አይነት ዝግጅት አለ የዚህን ሪሰርች ቀጣይነት ለማረጋገጥ የሚል ነው። ከዶክተር ተሻገር እንጀምርና ሌሎቹ ጥናት አቅራቢዎች ሪፍሌክሽናችን አቅርበው ወደ ኦዲየንስ እንመለሳለን ማለት ነው። አመሰግናለሁ። ሚንበር የሚለው ስም ነው የዚህ ቴሌቪዥን ጣቢያ ብራንድ እና ቀደም በቪዲዮ ያየናቸው ፒላር የተባሉት ነገሮች ናቸው ብራንዶቹ ማለት ነው። ከዛ አንጻር አንድ ጊዜ መንፈሳዊ ሃይማኖታዊ፣ ሌላ ጊዜ ደግሞ ዓለማዊ ነገሮችን በፕሮግራሞቹ ሲተላለፉ ወጥነት የጎደለው ብራንድ ወይንም ብራንድ ኢንኮንሲስተንሲ አይፈጥርም ወይ የሚል
ጥያቄ ነው። ካሁን ቀደም ብሎ ያየነው ቪዲዮ ነው ወደዛ መመለስ ነው መፈልገውና አንድ ሐሳብ ምን ይላል ኢስላም በነፍስና በስጋ መካከል ያለውን ሚዛን እንዴት መጠበቅ እንደሚቻል ያቃል ይላልና ይሄን ሚዛን የመጠበቅ ነገር ነው። ምክንያቱም ሰው ነፍስ ብቻ አይደለም፣ ሰው ስጋ ብቻ አይደለም። ስለዚህ ሁሉንም በየፈርጁ የማስተናገድ ነገር ይኖራል ማለት ነው። ለምሳሌ ከሚንበር ቴሌቪዥን ዝግጅቶች መካከል አንደኛው አሁን ያለው የንግዱ ማህበረሰብ እንዴት አድርጎ በዚህ ፈጣንና ተለዋዋጭ በሆነ ዓለም ውስጥ መንፈሳዊ እሴቱን ጠብቆ እስላም ሆኖ እንደገና ደግሞ ኤፊሽንት ቢዝነስ ፕራክቲስ ማድረግ የሚችለው እንዴት ነው የሚለውን ጥያቄ እያነሳ ይወያያል። እዛ ውስጥ ተወዳዳሪ የንግድ ሰው ተወዳዳሪ ኢንተርፕረነር ስለመሆን ነው የሚያወራው። ያ ማለት ግን የሚንበርን ፒላር ከሆኑት የእምነት ሐሳቦች ርቋል ማለት አይደለም። ሰዎች በህይወት ለመኖር መስራት፣ መነገድ፣ ማረስ የመሳሰሉትን ነገሮች መስራት መቻል አለባቸው እና የብራንድ ኢንኮንሲስተንሲ አይታየኝም እኔ እዛ ውስጥ። እንደውም የሚታየው ምንድነው የዚህን ማህበረሰብ ልዩ ልዩ ፍላጎቶች እና የፍላጎቶች ብዝሃነት ነው የሚያሳየው። ቃለ መጠይቅ ከተደረገላቸው ሰዎች መካከል ሐኪሞች፣ ነጋዴዎች፣ ኡስታዞች፣ ተማሪዎች የመሳሰሉት ናቸው የታዩት። በጣም ብዙ የሙያ ዘርፎች ተንጸባርቀዋል። እዛ ውስጥ ቀርበው ሐሳባቸውን፣ ዕውቀታቸውን፣ አስተያየታቸውን የሰጡት በሙሉ ያስተላለፏቸው መልእክቶች እንደ ሰው እንደ ሙስሊም ብቻ ሳይሆን እንደ ሰው ያለፉባቸውን የወጡባቸውንና የወረዱባቸውን ጉዳዮች በማካፈል ለቴሌቪዥን ጣቢያው ተደራሲዎች ዕውቀት የሰጡ ናቸው። ስለዚህ እነዚህ ልዩ ልዩ ነገሮች የብራንድ ኢንኮንሲስተንሲ ሳይሆን የሚያሳዩን አንዱን ብራንድ በልዩ ልዩ ብዝሃነት ውስጥ እንድናየው የማድረግ ነገር ነው። ቀደም ብዬ የውይይት መነሻ ሐሳብ ሳቀርብ አንድ የጠቀስኩት ምሳሌ አለ እንደው ለመጠቆም ያህል በሚል ነው። ሁል ጊዜ አንድ የሚንበር ቴሌቪዥን ጋዜጠኛ ኢስላም የተባለውን እምነት መርሳት የለበትም ሲሄድ ሁል ጊዜም ማለት ነው። ይሄ ብቻ ሳይሆን አንድ ጋዜጠኛ ከሚንበር ወጥቶ ሌላ ቴሌቪዥን ጣቢያ ሲገባ የዛን ቴሌቪዥን ጣቢያ መሰረታዊ ፖሊሲ ነው የሚተካው በውስጡ ማለት ነው። ስለዚህ ያ ነገር ነው የብራንድ ኮንሲስተንሲ ወጥነት የሚያመጣው። ስንት ጋዜጠኞች አሉ? ወደ 50 የሚጠጉ ጋዜጠኞች አሉ። እንደ ግለሰብነታቸው ቢንቀሳቀሱ ኢንኮንሲስተንሲ አይኖርም ወይንም ወጥነት አይኖርም። ይሄን ሁሉ የተለያየ ሰው ወንዶችም ሴቶችም ጋዜጠኞች ኖረው ልዩ ልዩ አቅምና ችሎታ ይዘው ነገር ግን የሐሳብ ልዩነትና መዋዠቅ ያልታየው ወጥነት የጠነከረው የሚንበርን ምሰሶች ተረድተው ስለሚንቀሳቀሱ ነው። ፍሬማቸው ያ ነው። ልክ ቀይ መነጽር ያደረገ ሰው ሁሉም ነገር ቀይ መስሎ እንደሚታየው፣ አረንጓዴ ያደረገ ሁሉም ነገር አረንጓዴ ሆኖ እንደሚታየው ጋዜጠኛውም የራሱን መነጽር አድርጎ ነው የተቋሙን መነጽር አድርጎ ነው የሚሄደው። የሚጠይቀው ጥያቄ የሚያነሳው ሐሳብ የሚመነጨው ከግል አእምሮ ሳይሆን ከቴሌቪዥን ጣቢያው ፖሊሲ ነው። ስለዚህ የአንድ የመገናኛ ብዙሃን ተቋም የብራንድ ኮንሲስተንሲ ምንጩ እነዛ ቅድም ያየናቸው ፒላር የሚባሉት ወይንም ኤዲቶሪያል ፖሊሲዎቹ ናቸው። ስለዚህ እኔ ከሚንበር ዝግጅቶች ያስተዋልኩት ነገር ምንድነው በወጥ በሆነ ብራንድ ውስጥ ልዩ ልዩ ይዘት ነው የሚል ሐሳብ ነው ያለኝ። አመሰግናለሁ። ጥሩ ጥያቄ ነው የተነሳው። በጥበብ ስራዎች ውስጥ በተለይ ኢትዮጵያዊነት በራሱ ቀለም ምን ያህል ኢንተርቴይን ተደርጓል የሚል ነው። በዋናነት ብዙ ጊዜ የእስላማዊ ጥበባዊ ስራዎች ትልቁ ታርጌታቸው ቅድም መጀመሪያ ላይ ለመግለጽ እንደሞከርኩት ሀገራዊ ጉዳዮችን አጉልቶ ማሳየት አይደለም። ከዛ ይልቅ ሃይማኖታዊ ጉዳዮችን ኢንተርቴይን ማድረግ፣ ወንድማማችነትን ማስረጽ፣ ቅድም በተለያየ መንገድ ለመግለጽ እንደሞከርኩት ስግደትና መገዛት ላይ ሙእሚኑ እንዲበረታ ማድረግና የመሳሰሉትን ጉዳዮችን ኢንተርቴይን ማድረግ ነው። ግን በተመሳሳይ ጊዜ ደግሞ እንደ አንድ ኤሌመንት ደግሞ ሀገርን ታሳቢ ማድረግ አላማቸው ሆኖ ይገኛል። ስለዚህ ከዚህ አንፃር
ባየኋቸው የጥበብ ስራዎች ውስጥ በተለይ የቅድም እንዳልኩት አንድ ራሱን የቻለ ኢትዮጵያን ከፍ የሚያደርግ ነሽዳ ይቻለው ይሄ ትልቁ ነው ብዬ ነው ማስበው። በተለይ ከቲያትሮቹ ላይ እንደ አብይ አጀንዳ ሆኖ ያየኋቸው ይሄ ማህበራዊ ሽሙጡ አስተዳደሩን የሙሚኑን ነባራዊ ሁኔታ እንደዚህ የመሳሰሉት እንትኖችን ለማየት የተቻለበት መንገድ እና የቀረበበት ከፍታ በራሱ ኢትዮጵያዊነትን በተለይ ከዘመን አንጻር ከወቅታዊ ጉዳዮች አንጻር ማሳየት የሚችሉ ናቸው ብዬ ነው ማስበው። በተለይ ደግሞ ሲትኮሞቹም እንደዚሁ በተመሳሳይ ኢትዮጵያዊ አኗኗርን ኢትዮጵያዊ ስነ ልቦናን እና ኢስላማዊ ማህበረሰብን ባጣጣመ መንገድ ነው ኢንተርቴን ለማድረግ ሲሞክሩ ያዩዋቸው። ነገር ግን እንደ ቀድሜ እንዳልኩት ኢትዮጵያን ለብቻው ነጥሎ ለማግነን ፈቃዳቸውም ግዴታቸውም አልመሰለኝም። ግን የሰራቸውም ኢትዮጵያዊ ስነ ልቦና ነው። መነሻቸውም ኢትዮጵያዊ ኮንቴክስት ነው። የሚጠቀሙትም ኢትዮጵያዊ አውዶችን ጭምር ነው። ስለዚህ ከዛ አንፃር ኢትዮጵያዊነት ተንጸባርቋል ማለት ይቻላል። ግን ደግሞ ገኖ ወጥቷል ብሎ ለመናገር ግን ጀነሩም የሚፈቅድልን አልመሰለኝምና በዚህ ደረጃ ብትረዱ። እሺ እኔ ምናልባትም ግልጽ ለማድረግ ሜቶዶሎጂካሊ ወይም በአካሄድ ዙሪያ ሚል አለ። እኛ ራሱ እዚህ ኤክስፖዝ ያላደረኩት ብዙ ክፍተት አለ። በጣም ባጭር ጊዜ የህዝቡን እሳቤ ወይም አመለካከት ለመዳሰስ ነው የሞከር ነው። እኔ እንግዲህ የስታቲስቲክስ ሰው ነኝ፣ ገምጋሚም ነኝ። ሳምፕል ሳይዝ እንዴት ከየት ደረሰ የሚሉ ነገሮችን በደንብ ጠንቅቄ አውቃለሁኝ። ግን ሚንበሮች ትረዱኛላችሁ የነበረን ጥድፊያ ኮስቲኔሮቹን ያዘጋጀንበት ፍጥነት እና ሰዎቹን በ2-3 ቀን ውስጥ ነው ይሄን የሰበሰብ ነው እና ምናልባትም ጥያቄው ወደፊት ዳብሮ ቆንጆ ሆኖ ሶሮው የሆነ ሜቶዶሎጂ ኑሮት እኔ ራሴ እንትንላለሁ። ይሄን ኮስቲኔሩ አፕዴት ተደርጎ ቫሊዲቲው ተጠብቆ ይሄ ኮስቲኔር እውነት የዓለምን ሙስሊም ሀሳቡን ሪፕሬዘንት ያደርጋል ወይ ቫሊድ ነው ወይ ይሄን ኢሹ የሚያካትት አድርገን ለማድረግ ጊዜም አልነበረም። ይሄን እያወቅን ነው ጊዜ ስላልነበር ያላረግ ነው። ከሚቀር ግን አትሊስት ምን ይመስላል የሚለውን ዳሰን በትንሽ ጊዜም ቢሆን የተወሰነች ፊገር እናሳይ የሚለውን ዳይሬክሽን ለማሳየት ብቻ ነው። ትክክለኛውን የቴሲስ የሪሰርች ሜቶዶሎጂ ተከትለን ሜቶዶሎጂ ተብላልቶ ተኪዶ ብዙ ጊዜ ኑሮን አልሰራ ነው። ይሄን አፉ ትሉናላችሁ። ግን ያደረግነው በዚህ 2-3 ቀን ውስጥ ምናልባትም ከሳምንት በላይ አልሆነውም እንትኑ ያ ነው ብዙ እንትን ያደረገው። ግን የሆነ ፒክቸር ያሳየናል። ወደፊት ግን እንሰራበት። የሚገርመው አሁን እኛ እያቀረብን ሰዎች ሀሳብ እየሰጡኝ ነው፣ ላይቭ ስለመከታተል ማለት ነው። አሁንም ሀሳብ እየሰጡኝ ቁጥሩ እየጨመረ ፐርሰንቱን ፍላክቹዌት እያደረገ ነው ያለውና ምናልባትም የሆነ ጊዜ በሰፊው የምናቀርበው ይሆናል። እሺ ዶክተር አመሰግናለሁ። ሁላችንም አመሰግናለሁ። አሁን መድረኩን ማይኩን ወደ መድረክ የምናዞርበት ሰዓት ነው። የቀረቡት ፔፐሮች ላይ ፎከስ ያደረጉ ጥያቄዎችም አስተያየቶችም እናስተናግዳለን። ጥያቄ ከሆነ ጥያቄ ብለን ብንጀምር፣ አስተያየት ከሆነም ደግሞ አስተያየት ብንጀምር በተለይ ደግሞ ለፔፐር አቅራቢዎቻችን የበለጠ ግልጽ ይሆናል። አንዳንድ ጊዜ ጥያቄ ተብለው ይጀመሩና አስተያየት የሚሆንባቸው እድሎች አሉ። አስተያየት ተብለውም ተጀምረው ወደ ጥያቄ የሚያመሩባቸው መቀላቀሎች ስላሉ ማለት ነው። ጊዜያችንም ስለሄደ በተቻለ መጠን አጠር ያለ ሁላችሁም ብትናገሩ ደስ ይለናል። ግን አጠር እንድታደርጉም ለማስታወስም እወዳለሁ። እጅ በማውጣት ጥያቄያችሁን ለፈለጋችሁት ሰው ስም ጠቅሳችሁ መጠየቅ ትችላላችሁ። ወይም ደግሞ አጠቃላይ ለሶስቱም ጥያቄና አስተያየት ፎርዋርድ ማድረግ ትችላላችሁ። መድረኩን ስለተሰጠ እኔ ልባርከው ብዬ ነው በራሴ ቋንቋ። ሀሳብ ስጡ ሲባል ሰው አፈገፈገ። ለምን እንደሚያፈገፍግ አይገባኝም። ብዙ መድረክ ላይ እንደዚህ አይነት ሁኔታ አለ። ሶስቱ ሚንበር ቴሌቪዥንን በተመለከተ ሀሳብ ያቀረቡት ሶስት ወንድሞቻችን ማረጋቸውን ወደ ጎን ትቼ ተሻገር ሽፈራው፣ አሸናፊ መለሰና ከድር ሁሴን እውነት ለመናገር መንፈሳዊ ሚዲያዎች ሚናቸው ምንድነው የሚለውንና የሰሩበትን የሄዱበትን ሂደት በሚገባ ሁኔታ አቀርበዋል። ህብረተሰቡን ተሳትፎ በተመለከተ ሚዲያው የሰራቸውን ሁኔታዎችና ወደፊት ምን ይጠበቅበታል የሚለውን ደግሞ በሚመለከት
ከድር ሁሴን በሚጥም ሁኔታ ያቀረበ ይመስለኛል። እኔ ግን እችን መነጋገሪያ ያስኩበት ዋናው ነጥብ ሚንበር ቲቪ ዝም ብሎ የተፈጠረ ሚዲያ አይደለም የሚለውን ለመናገር ነው። አንድ ወንድሜ እዚህ ፊት ለፊት ያለ ዋናው አቀነባባሪ ነው። አንድ ወንድሜ የጠራኝ ነው፣ ሁሴን ከድር ይባላል። እዛ ጥናት አቅራቢው ስቡን ፐውዞታል። ከድርን ከፊት አስቀድመው ሁሴንን ከኋላ አምጥቶታል። እሱንም ሳይደስ ብሎኛል። ምንድነው ከአፍሪካ ቲቪ ይጀምራል። ከዛ በፊት ደግሞ መጽሔቶች ነበሩ፣ የህትመት ውጤቶች የሙስሊሙ ልሳን የነበሩ፣ የኢትዮጵያ ሙስሊሞች ልሳን የነበሩ። ሙስሊሙ እንዴት ይኖራል፣ እምነቱን እንዴት ይከታተላል፣ በእምነቱ ዙሪያ ምን ጉድለቶች አሉ፣ በማስተማር በማሳወቅ በማዝናናትም ሆነ በሌሎች ህጋዊና የዜግነት ጉዳዮች ጭምር ማለት ነው። ከዛ ጀምሮ ከዛ አፍሪካ ቲቪ እየተባለ ከዛ ምርኩዝ ነው። እኔ በምርኩዝ 10 ያህል ሄዷል ተብሏል። በቀደሙት በአራቱ ተሳትፍ ያለው እነዛ ናቸው። እዛ ጋር ምንድነው ሲያደርጉ የነበሩት የሚንበር ቲቪ የኤዲቶሪያል ቦርድ አባላት ወይንም መስራቾቹ እንትኑን ነው ሲያዘጋጁ የነበሩት። ምንድነው የሚባለው ወደፊት የሚሰሩባቸውን ኤሌመንቶች በዚህ በምርኩዝ መድረክ ላይ ምን ብንሰራ ወደ ቴሌቪዥን ጣቢያ ልንመጣ እንችላለን፣ አርካይቭ የሚባለው ማለት ነው። ሰነድ እያዘጋጁ ነበር፣ ምን ላይ እንዳተኮሩ ማለት ነው። የሺ ፍልጥ ማሰሪያው ልጥ ነውና ወደ ዋናው ቁም ነገሬ ልግባ። የሄዱበት መንገድ ረጅም ነው፣ ብዙ ስራ ሰርተዋል፣ ወደፊት ብዙ ይጠበቅባቸዋል። እኔ ግን በጣም ደስ ያለኝ ነገር ምንድነው ኸሚስ ምሽትና ይሄ ከሰላምና ከማህበረሰቡ ጋር ከሌላው ኢትዮጵያዊ ማህበረሰብ ጋር ሚንበር ቲቪ ምንድነው ሚናው በሚለው ላይ ያተኮሩ ነው። 5-6 ምሰሶዎች ቀርበዋል። አንደኛው ምሰሶ የእምነት ጉዳይ ነው፣ ለእምነቱ ሰዎች የምተው ነው። ሌሎቹ ምሰሶዎች ግን ከኢትዮጵያዊነት ጋር የሚቆራኙ ስለሆኑ በአብዛኛው ይሄ ቴሌቪዥን ጣቢያ እንዲያድግ የእምነቱን ጉዳይ ትቼ ማለት ነው ለባለቤቶቹ ትቼ ይሄ ኢትዮጵያዊ ሚዲያ መሆን በሚችልበት መንፈሳዊ ፒላሩ ወይንም ምሰሶን እንደያዘ እንዲቀጥል ለማድረግ ግን በጣም ከፍተኛ ስራ ይሰራል። እስካሁን ከሰሩት በጣም አስደሳች ስራዎች በተጨማሪ ግን እኔ በጣም የኮራሁበት ይህ መገናኛ ብዙሃን በአማርኛ ቋንቋ እየሰራ አማርኛንም ቋንቋ እያዳበረልን በመሆኑ ትልቁን የኢትዮጵያዊነት ገመድ ይዞ በመንቀሳቀሱ ኩራት ተሰምቶኛል። ጥናታዊ ጽሑፍ አቅራቢዎቹን አመሰግናለሁ፣ ጓዱን አመሰግናለሁ እና ከነስታፉ ሁሴን ከድርን አመሰግናለሁ። ፈጣሪ ይስጥልኝ። እሺ እኛም እናመሰግናለን። በነገራችን ላይ ሚንበር ቲቪ በአማርኛ ቋንቋ ብቻ አይደለም ፕሮግራሞችን የሚያቀርበው፣ በኦሮምኛም በአደርኛም በተለያዩ አይ ቲንክ በአፋርኛም ፕሮግራሞች አሉት። በተሻለ መጠን ቅድም ዶክተርም ሲያነሳው ዳይቨርሲቲን በጣም አምፕሊፋይ ያደርጋልና በተለያዩ ቋንቋዎችም የተለያዩ ፕሮግራሞች አሉት። በጣም እጅግ በጣም አድርገን እናመሰግናለን። አስተያየት ጥያቄ አስተያየት ካለ እዚህ ጋር ቢስሚላሂ ረህማን ረሂም። ከመነሻው ሚንበር ቲቪን እንኳን ለ5ኛው ዓመት አብሮ አደረሰን እላለሁ። እኔ አንድ አስተያየት ነው የምሰጠው። የቀረቡት ጥናታዊ ጽሑፎች ሚንበርን በተቻለ መጠን የሚገልጹ ናቸው። ግን ኢትዮጵያዊነት የሚለው ላይ የጎደለ ይመስላል እንጂ የመጀመሪያዎቹ ፓርቶች ይዘቶቹ ስናይ ኢትዮጵያዊነት የጎደለውን ፓርት ነው እየሞሉ የመጡት። በተዘረዘሩት 6ቱ ፒላሮች ውስጥ አንዱ በኢትዮጵያ ውስጥ የሚገለጸው ኢትዮጵያዊነት ነው፣ እስከዛሬ ያልነበረው ማለት ነው። ስለዚህ ይሄ የሶሻል አንትሮፖሎጂስቶች እንደሚሉት ይሄ ሶሻል ሪኮንስትራክሽን ውስጥ የምናየው ነገር ነው የሚሆነው እና ለኔ የሚመስለኝ እና የሚታየኝም ኢትዮጵያዊነትን በሌላ ተጨማሪ አይን ወስደን እንድናየው ነው ያረጉን ማለት ነው። ታሪኩን ስናይ፣ ማህበራዊቱ ስናይ፣ እምነቱን ስናይ፣ አይዲዮሎጂንም ስናይ እስከዛሬ የነበረ ነው ኢትዮጵያ ውስጥ እና የጎደለ ነገር ያሳዩበት ኢትዮጵያዊነት ስንል ይሄ ብዙሃን የተባለውንም የሚያካትት መሆኑን የሚያሳዩበት መንገድ ስለሆነ
የሳሳ አይመስለኝም ለማለት ነው። የሳሳ አይመስለኝም። በተረፈ ግን የመጨረሻው አጥኚ ያጠናው ጥናት ሞር ሚስብ ነው። ጉድለታቸውንም ጥንካሬያቸውንም የሚያሳይ ነው። ሚንበሮች ጥንካሬያቸውንም ጉድለታቸውንም ያሳዩበት ይመስለኛል። ሁላችሁም ደግሞ በጣም ነው የማመሰግነው። ቴንክ ዩ። አመሰግናለሁ። ቢስሚላህ ሜምበር ቲቪ በኢትዮጵያ የሚዲያ ታሪክ ውስጥ ትልቅ ፈር ቀዳጅ ነው ማለት የሚቻልበት ደረጃ ላይ ነው ያለው አሁን ያለው ቁመና። ምክንያቱም ብዙዎች እንጀምራለን፣ ዘላቂነት አይኖረንም። ሜምበር ቲቪ ግን ከተለያየ ፈርጅና ከተለያየ አይዴንቲቲዎችና ስፔሻሊ ደግሞ ይሄ የሙስሊሙ ዓለምና ያኛው ዓለም እንደሚባለው አይነት ነገር ይሄ ባይኖርም ብቻ በአብዛኛው ሃይማኖታዊ ይዘት ካለውና ከሌለው ጋራ ተቀናጅቶ የመጣ በመሆኑ ብቃቱ ከፍተኛ ሆኗል ለማለት ይችላል። አላህ ይጨምርላቸው። እኔ አሁን እዚህ ጋር ትንሽ ላነሳ ኢትዮጵያዊነት ጎሏል የሚባለው ነገር እኔ አልታየኝም። እንደውም ትልቅ ኢትዮጵያዊነት የታየበት ቦታ ነው ብዬ ነው ማስበው። ምክንያቱም ይሄ ከፒላሮች ውስጥ ታሪክና ማንነት የሚል አለ። እዛ ታሪክና ማንነት የሚቀርቡ ሰዎች በኢትዮጵያ ውስጥ ያበረከቱትን ሁኔታ ሲናገሩ እያንዳንዱን በእንትናቸውን አይደለም እኮ ማንነታቸውን ሲናገሩ እያንዳንዳቸው ሰዎች እዛ ውስጥ ቱባ የሆነ ልምዳቸውን ሲናገሩ ኦል ኢትዮጵያን እኮ እየገለጹ ነው። በእነሱ ማንነት ውስጥ ኢትዮጵያን እየገለጹ ነው ያሉት። ስለዚህ ኢትዮጵያዊነትና ማንነቱ ጎሏል ማለት የሚቻልበት ደረጃ አይደለም። ይዳብር ሌላ ቪው እንመልከትለት። ከዚህ ውጪ ከሆነ እንግዲህ የቦንቱን ኤዲቶሪያል ፖሊሱ ተመካክሮበት ሌላ እይታ ሊያዩ ይችላል እንጂ ኢትዮጵያዊነት እንደው በደንብ ነው በጣም አትራክቲቭ በሆነ ሁኔታ። ምክንያቱም ሁሴን ከድር ነው የሚያቀርባቸው ሰዎቹ በአብዛኞቹ አይታችሁት እንደሆነ እዛ ውስጥ ያሉት ሰዎች ትልቅ ይሄ ባዮግራፊያቸው ትልቅ የሆኑ እንትኖች ናቸው። እነዛ ያለፉ ከመንግስት ጋር የሄዱበት ከማህበረሰብ ጋር የተጋኙበት የተማሩበት ዓለም አቀፋዊ ሁኔታ የሄዱበት ሲናገሩ እዛ ውስጥ ምን እያየን ነው? ኢትዮጵያዊነት እያየን አይደለም እንዴ? እና የእይታ ግጭት ካልሆነ በስተቀር በደንብ ይታይ። እኔ ባይሆን ተዝናኖት ላይ ትንሽ መሞረድ ያለበት ወይንም ሌላ አንድ ቀለም አዳዲስ ቀለሞች መጥተዋል ተዝናኖት ላይ ግን ማህበረሰቤ ዛት ሚንስ ይሄ ሙስሊሙ ማህበረሰብ ተዝናኖት ላይ ያለው እንትን ጭምትነት ባህሪ ይታይበታል ያንዳንዱ ብዙ ጊዜ። ምክንያቱም አንተ መዝናናት ማለት ዲንን እንዳበላሽ አድርጎ የሚታሰብበት ማህበረሰብ ስለሆነ እንደወጣህ አድርጎ የሚታሰብበት ስለሆነ እዛ ላይ አንዳንድ ምናልባትም መጥፎ እንትኖች ሊሆኑ ይችላሉ የሚል እንትኖች አለኝ። አንዳንድ ጊዜ ሪዘርቬሽን አለኝ ተዝናኖት ላይ ሪዘርቬሽን አለኝ። ብዙን ጊዜ ነሺዳው አሁን መንዙማ ነበረ። ያንን አሁን ከጥናት አቅራቢው መንዙማንና እንትኖች በመደባለቅ የተደረገ እይታ ጥሩ እይታ ነው የሚል ከሁለተኛው አቅራቢ እንትንን ያቀረበው አቅራቢያ አቅርቦታል። ስለዚህ እኔ አሁን ይሄ ተዝናኖት ላይ ከፒላሮቹ ስድስተኛው ፒላር ተዝናኖት ላይ ሜምበር ቲቪ እንደገና የሚፈትሽበትን መንገድ ቢኖር የተሻለ ነው ብዬ አስባለሁ። ትንሽ የመምታታት ጉዳይ ስላለ ማህበረሰባችን ውስጥ ያንን ትልቁን ስዕል ትቶ ያንን ትንሾችን ስዕል በማጉላት አንደኛ የጣቢያውን እይታ ይቀንሰዋል። ስለዚህ እስቲ ማህበረሰቡን ይፈትሸው። ምን የትኛው አካባቢ ነው ችግሩ? ምንድን ነው? ታክሲ ውስጥ ስትሄድ ጆሮን አደፍንም እኮ በእንትን ስትሄድ አታደርገውም። ግን ይሄንን በጣም ዴቨሎፕ እያደረገ የመጣ አይነት አካሄድ ይታየኛልና ያንን ሜምበር ቲቪ ከፍተኛ ይሄ ሁለንተናዊ ከፍታውን እንደቀጠለ እንዲሄድ ይሄ ተዝናኖት ላይ መፈተሽ አለበት ብዬ አስባለሁ። ስፔሻሊ ከመንዝዋና ከነሽዳ ጋር ባለው ሁኔታ ጋር ቆም ብሎ ማህበረሰብ ከጥናቱ ማኳያ ከስታቲስቲካል ጥናቱ በጣም አሪፍ ስታቲስቲካል ጥናቱ ምናልባትም ባለሙያ ስለሆነ ይመስለኛል በጣም አትራክቲቭ ሆኖ ነው ያቀረበው። ከዛ ጋር አኳያ ታይቶ ያን ጥናት ዳብሮ ቢታይ መልካም ነው ብዬ አስባለሁ።
በተረፈ እኔ የዲን ጉዳይ ላይ በጣም ተንቀሳቃሽ እንትን የሆነው ቆንጆ ነው የዲን አቀራረቡ። በተለይ አንድ ሰሞን አሁን ትቷል ይመስለኛል የቁርአን የሚያቀርበው የነበረ አንድ ወጣት ልጅ ነበረ፣ በጣም ቆንጆ ነበር። ስለዚህ እኔ ከሁሉም በላይ ይሄ እንትን ላይ ተዝናኖት ላይ ትኩረት ቢያደርግበት። ሌላ ይሄ ሰላምና አብሮነት የሚገባውን ያህል አልተገለጸም። ሰላምና አብሮ የሚገባውን ያህል አልሄደም። ፋክት በቃ ተንጠልጥሎ በሆነ ነገር ተንጠልጥሎ የማስገባትና የማስገፋት እንጂ እንዲህ ሰላምና አብሮነትን ፍንትው አድርጎ የሚያሳይ ነገር አይደለም። ሀቂቃ እንነጋገር ከተባለ እስቴቱ ጋር ነው ያሳየኝ ብትለው ያው አናሊሲስ ሰርተህ አው ይሄን እኮ እንትን ያመለክታል ልትል ትችላለህ እንጂ እንዲህ ማንኛውም ኮመን የሆነ ማህበረሰብ ቁጭ ብሎ ሰላምን የሚያሳይ ነው አብሮነትን የሚያሳይ ነው የሚል አይነት አይደለም። ስፔሻሊ የአብሮነቱ ባህሪ ብዙ የጎላ አይደለም። አብሮነቱ እርስ በርስ ከሆነ ኢትስ ኦኬ። አብሮነቱ ግን ከሌላው ማህበረሰብ ጋር ከሆነ ብዙ የጎላ አይደለም። እሱም ቢታሰብበት ጥሩ ነው ይመስለኛል። አቅም ግንባታ ላይ ጥሩ እንትኖች ይታያሉ። ሁለቱን የሰላምና አብሮነት ተዝናኖት ላይ ኢትዮጵያዊነት ሌላ ቨርዥን እንመልከት ካልሆነ በስተቀር ያለው ሁኔታ በጣም ስፔሻል በሆነ ሁኔታ ነው እየቀረበ ያለው። አመሰግናለሁ። ጀዛከላሁ ኸይር። እሺ እስካሁን የቀረቡት ሞር አስተያየቶች ናቸው። አይሆፕ ከዚህ በኋላ ጥያቄዎች ይመጣሉ የሚል ሀሳብ አለኝ። ሐሰን አሊ ሳቢርና አዛጋ ኡስማን ይታየኛል። ቢስሚላህ ራህማን ዛሬ ያው በጣም ደስ ብሎኛል። ማሻአላህ ሚንበር ቲቪዎች የእስላማዊ ሚዲያዎች ወይ መንፈሳዊ ሚዲያዎች ያርድ ስቲክ የሆኑ ይመስለኛል እኛ ሀገር ላይ። ሌሎች አሁን ሁሉ ጊዜም ቢሆን እስላማዊ ሚዲያ መንፈሳዊ ሚዲያ ውስጥ ሲያስቡ ሙስሊሞች ሚንበርን እንደ አንድ ለማየት የሚገደዱ ይመስለኛል። እዚህ ደርሳችኋል። አላህ ያግዛችሁ። በጣም ጥሩ ነው። የዛሬው ፕሮግራም ላይ ወደፊት አንድ ነገር ያስቡበታል ብዬ የምለው ምንድነው ማንንም ሰው እስላማዊ ሚዲያ ወይም ደግሞ መንፈሳዊ ሚዲያ ሊሰራ ሲያስብ የነሱ የ5 አመት ኤክስፒሪየንሳቸው በጣም ትልቅ ስለሆነ አንድ ቀን ደግሞ አንድ መድረክ አዘጋጅተው የነሱን ኤክስፒሪየንስ ያሳዩንና ወንድሞች ሌሎች እዚሁ ሀሳብ ያላቸው ሰዎች ከዛ ላይ በመነሳት ሌሎች ሚዲያዎችን ለማቋቋም ይነሳሱበታል ብዬ ስለማስብ የነሱ ኤክስፒሪየንስ ደግሞ ልክ እንደዚሁ ዛሬ እንደቀረቡት ጥናቶች ከተለያዩ አኳያ በራሳቸው መልኩ ውጣ ወረዶቻቸውን ቢያሳዩን የበለጠ ጥሩ ይሆናል ብዬ ገምታለሁ። በተረፈ የጥናቱ ሁለቱ አቅራቢዎች የመጀመሪያው እና ሁለተኛው ላይ ጥሩ ነገር ነው። ኦብጀክቲቭሊ ያለውን ነገር ነው ያዩት እና ከፕሮግራም አኳያ ከተመልካቹ አኳያ ከይዘቱ አኳያ ጥሩ ነው ያቀረባችሁት ነገር። በተረፈ ዶክተር ከድር ያቀረበው ላይ ግን ጥሩ ነው አቀራረቡ በጣም ቆንጆ ነው። ሳምፕል የተመረጠበት መንገድ ግን የጉግል ፎርሙን ብቻ ነው የተጠቀሙት እንደ ሳምፕል። እኔ መንፈሳዊ ሚዲያዎች በተለይ እስላማዊ ሚዲያዎችን በአብዛኛው የሚከታተለው የሚመስለኝ ሰው ከነዚህ ሳምፕሎቹ ውስጥ ካለው የበለጠ ሌላው የማህበረሰብ ክፍል የሚመስለኝ ሌላው የቤት እመቤቶቹ በየገጠሩ በየምኑ ያለው። ምክንያቱም እኔ አፍሪካ ቲቪ ትዝ ይለኛል ማንም ሰው ወደ ገጠር በመኪና መንገድ ከጀመረ በሚያርፍባቸው ትንንሽ ከተሞች ውስጥ ምግብ ለመብላት እንኳን ጎራ ሲል አፍሪካ ቲቪ ተከፍቶ ነው የሚታየው። የአፍሪካ ቲቪ ተጽዕኖ ከዚህ እስከዚህ ነው የሚባል አይደለም። በኢትዮጵያ መንፈሳዊ ሚዲያ ውስጥ እጅግ ትልቅ ተጽዕኖ ያሳደረ የመጀመሪያ ከመሆኑም ጋር በማህበረሰቡ በሁሉም የተወደደ ነው ብዬ ብል ምንም ማጋነን አይሆንምና የሚከታተለው ሰው እጅግ በጣም ብዙ ነው የነበረው። አሁንም ይሄንን ሳምፕል ስትመርጡ የጉግል ፎርምን ከመጠቀም በተጨማሪ ሪሊ የእንትን አካባቢ ያሉትን ሰዎች ቀጥታ የሚሳተፉትን ሰዎች ብታገኙ ኖሮ ከዚህም ትንሽ ለየት ያለ ደግሞ እንትኖች ይገኙ ነበር። አክቹአሊ አሁን ስታቀርብ እንዳየሁት የጊዜ ማጥርም አለ በአጭር ጊዜም የተሰራ ነው ያለውም ይሄንኑ ሶሻል ሚዲያ ተጠቅሞ ኢንፎርሜሽኖቹ መሰብሰብ ብቻ ነበር ያለው እድል እንጂ ከዛ ውጪ ባለው መልኩ ወደፊት በሚገባ ታዩታላችሁ ብዬ ገምታለሁኝ። በዛ ቢሆን የበለጠ ጥሩ የተሻለ ደግሞ እይታ ይኖረን ነበር ብዬ አስባለሁኝ።
ሌላው የፎከስ ያደረጋችሁት አይ ቲንክ ያው አዲስ አበባ ነው የሚመስለኝ። ያው እንትኖቹም ኦዲየንሱም በብዛት ያሉት አዲስ አበባ ላይ ነው። ግን እኔ ሚንበርም ሆነ ሌሎች ቲቪዎች አዲስ አበባ ላይ እንደውም ብዙ ኮምፒቲሽን ያለባቸው ይመስለኛልና ሌሎች ማህበረሰብ ክፍሎች ውስጥ የበለጠ ሊኖራቸው ይችላል ብዬ ገምታለሁኝ። ወደፊት እነዛን የምታካትቱበት መንገድ ቢኖር የበለጠ ያሳየናል ብዬ ገምታለሁ። በተረፈ ግን ዛሬ ለዚህ ለደረሱ ወንድሞች ለዚህ ድካማችሁ ሁሉ እዚህ ለደረሰና ማህበረሰቡን ምናልባት ሁሉንም አይነት መዝሃብንም ይሄ አክሮስ ዘ ቦርድ ሄዳችሁ በቃ ሁሉንም ሰው ለማሳተፍ እንዲሳተፍ ለማድረግ ባደረጉት ነገር የፈጠሩት ተጽዕኖ እጅግ በጣም ደስ የሚል ነው። እንኳን ደስ አላችሁ፣ እንኳን ለዚህ ያደረሳችሁ። በሚቀጥሉት አመታት የበለጠ ነገር ታሳዩናላችሁ፣ ኤክስፒሪየንሳችሁንም ታካፍሉናላችሁ ብዬ ገምታለሁ። ጀዛከላህ። ሰላም አለይኩም። ቢስሚላህ። አመሰግናለሁ። እኔ እንኳን አስተያየትም ጥያቄም ነው ያለኝ። ከአስተያየቴ ልጀምርና እንግዲህ ሚንበር ቲቪ ላለፈው 5 አመት የሚያቀርባቸውን ፕሮግራሞች ጥራት ተደራሽ ለመሆን የሚደረጉትን ጥረቶች ስናይ መጨረሻ ላይ የምናያቸው ፕሮዳክቶች ምን ያህል ጭንቀትና ጥረት ተደርጎባቸው እኛ ጋር እንደሚደርሱ የሚያሳይ ነው። ምናልባት የሚንበር ቲቪ አባላት ከሌሎች ሚዲያዎች ውድቀትም ሆነ ከሌሎች ሚዲያዎች ጥንካሬ ብዙ ተምረዋል ብዬ ነው የማስበው። ከዚህ አንጻር አድናቆቴን ለመግለጽ ፈልጋለሁ። እንኳን አደረሳችሁም እላለሁ። ሌላው እኔ እንደ ጥያቄም እንደ አስተያየትም የማነሳው እዚህ ሚንበር ቲቪ ላይ ኢትዮጵያዊነት በምን መልኩ እየቀረበ ነው የሚለውን ሳይ ብዙ ጊዜ ኢትዮጵያውያን ሙስሊሞች ኢትዮጵያዊነታችንን ልናነሳ የምንፈልግበት አውድ ብሶት ተኮር ነው እና ብሶት ተኮር የሆነውን ወይም የተገፊነትን ስሜት ለማለፍ የሞከረ ኢትዮጵያዊነትን የሚያንጸባርቁ ፕሮግራሞች ይታያሉ ብዬ ነው በእኔ እይታ ሚንበር ቲቪ ላይ የማየውን የምገልጸው። ከዚህ ወጣ ማለት መቻላቸው በራሱ የሚደነቅ ነውና ሊበረታታ ይገባል። በእርግጥ ብዙ ያልተሰራበት ነው ኢትዮጵያዊነት ላይ። እኛ ሙስሊሞች ኢትዮጵያዊነትን ከኛ ጋር አዋስተን መሄድ ላይ ብዙ ስላልተሰራ ነው ምንም ያልተሰራ የሚመስልን። እጅግ ክፍት የሆነ ዘርፍ ስለሆነ ነው የተሰራቸው አንሳ የምትታየንና እቺን ለማግዘፍ ባይሆን ሌሎችም ሚዲያዎች ይህንን ፈለግ ተከትለው ቢሄዱ የሚል አስተያየት ሰጣለሁ። ጥያቄ ምንድነው? የዚህ የውይይታችን ርዕሱ የመንፈሳዊ ሚዲያዎች ሚና ለማህበረሰብ ግንባታ ነው የሚለው። ማንኛችሁ እንደምትመልሱልኝ ባላቅም በመጀመሪያ ርዕሱ ላይ ራሱ ሚንበር ቲቪንም ጨምሮ ሪሊ መንፈሳዊ ነው ወይ ሚዲያው ራሱ ሃይማኖታዊ የሚለው አይሻልም ወይ ለመግለጽ? ምክንያቱም ሞር ስፒሪቹዋል ነው የሚሆነው መንፈሳዊ ሲሆንና መንፈሳዊ ከሆነ እኔ ቁርአን ሐዲስ ምናምን ብቻ የሚነገርበት አድርጌ ነው የምረዳው። ምናልባት ሌሎችም እንደዚህ ሊረዱት ይችላሉ ብዬ ስለማስብ ነውና ከርዕስ አንጻርም ከሚዲያው ባህሪ አንጻርም ኦፍ ኮርስ ኢስላም ሰፊ ስለሆነ ሃይማኖት ነው ብለን ሃይማኖታዊ ብንለው የተሻለ አይሆንም ወይ የሚለው ነው። ከዚህ አንጻር የታየን ክፍተት ስላለ ነው። ሌላ ለማህበረሰብ ግንባታ እነዚህ ሚዲያዎች የሚያደርጉትን ነው። ሶስቱም አቅራቢዎቻችን የማህበረሰቡን እይታና የራሳቸውን ግምገማ አቅርበውልናል። ነገር ግን ለማህበረሰብ ግንባታ ምንድነው ኮንትሪቢዩት የሚያደርገው የሚለውን እናንተው ተረዱት እያሉን ሊሆን ይችላል ካቀረቡት ጥናት አንጻር። ነገር ግን የነሱስ እይታ ምንድነው? የናንተ እይታ ምንድነው? ለማህበረሰብ ግንባታ እነዚህ ሚዲያዎች ምን እያበረከቱ ነው ብላችሁ ታምናላችሁ የሚለው በደንብ ጠለቅ ብላችሁ የነገራችሁን ስለሌለ ነው። እነዚህን ጥያቄዎች ለማቅረብ ነው። አመሰግናለሁ። ኡስማን መሐመድ እባላለሁ። ከሆራይዘን ሚዲያ ግሩፕ እና አዲስ ምዕራፍ መጽሔት ነው የመጣሁት። በመጀመሪያ ሚንበር ቲቪ መስራቾችንና አጠቃላይ ቤተሰብን ለ5 አመት እንግዲህ የከፍታ ጊዜያችሁ ወይም አመታችሁ እንኳን አደረሳችሁ ማለት እፈልጋለሁ። ምክንያቱም 5 ተከታታይ ፕሮግራም 5 ፊልም እንዲህ መስራት በጣም ከባድ በሆነበት ሁኔታ 5 አመት ወጥ በሆነ መልኩ በቴሌቪዥን ጣቢያ አየር ላይ መቆየት በጣም ከባድ ነውና
በድጋሚ እንኳን ደስ አላችሁ ማለት እፈልጋለሁ። የኔ አንድ ጥያቄ ነው ያለኝ። ጥያቄ ለዶክተር ተሻገር ባረገው ይቀለኛል ብዬ አስባለሁ። ያው የኢትዮጵያ ሚዲያዎች ብዙ ተግዳሮት እንዳላቸው ይታወቃል። አጠቃላይ ሚዲያውን ነው የምለው። ብዙ ጊዜ በተለያዩ መድረኮች ላይ እንደሚነሳው የአስካሪ መጠጥ በአዋጅ ከታገደ በኋላ ትልቁ ደግሞ ተግዳሮቱ ፋይናንስ እንደሆነ ይታወቃልና ይህንን የፋይናንስ ጉድለታቸውን ለመተካት ብዙ ጊዜ ሚዲያዎች ምንድነው የሚያደርጉት? ሴንሴሽናል የሆነና አንዳንድ ጊዜ ደግሞ ግጭት ቀስቃሽ የሆኑ ነገሮችን ፎከስ በማድረግ ትኩረት ወይም ደግሞ ተመልካች ለመሳብ ይጥራሉ። የመንፈሳዊ ሚዲያዎች ግን ምናልባት እንደ ሚንበር 5 ዓመት ምናልባት ከዚህ በኋላ ሚንበር ምን አይነት ፈተና እንደሚገጥመው ባናቅም በጣም ከባድ ስለሚሆን እና ደግሞ የመንፈሳዊ ሚዲያዎች ሚናቸውን ከሳቱ እንደ ሀገርም አደጋው የከፋ ስለሆነ እንደው በራስ አቅም በፋይናንስ በቁም ነገርና እንደው ለማህበረሰብ ገንቢ የሆኑ ሀሳቦችን ይዞ በጽናት ለመቆየት እንደው ምን ምክር ሀሳብ ያቀርባሉ ለማለት ነው። አመሰግናለሁ። እሺ ሁለተኛ ዙር እንመለሳለን ወደ ጥያቄው። ሪፍሌክሽኖችን እናቀርብና አይ ቲንክ ከዶክተር ተሻገር እንጀምር። ኡስማን ያነሳው ጥያቄ አለ፣ ከዛ ደግሞ ሳቢር ያነሳውም ሁላችሁም ሪፍሌክት ታደርጉበታላችሁ። በተለይ ቶፒኩ ላይ መንፈሳዊ ወይስ ሃይማኖታዊ መንፈሳዊ መባል በተወሰነ መልኩ ላይ ገልጸው ይችላልና እሱ እንዴት ይታያል የሚል ነው። ከዛ በተጨማሪ ደግሞ ማህበረሰብ ግንባታ ኮንሰፕቱንም ማብራራት፣ ከዛ በተጨማሪ የሚዲያዎችን ሚና ከማህበረሰብ ግንባታ አንጻር በተወሰነ መልኩ ኳንቲፋይ ማድረግ ላይ የሚያነሳው ጥያቄ አለ። እሺ አመሰግናለሁ። እነዚሁኑ ጥያቄዎች ሌሎቹም ጓደኞቼ ስለሚመልሱት አብዝቼ አለለባቸው። ምክንያቱም የመጀመሪያ መሆን አድቫንቴጅ አለው። ብዙን ነገር ነጥቃቸዋለሁ ማለት ነው እና የሚሉት እንዳያጡ ነው ማደርገው። እሺ ከመጨረሻው ልጀምር። ኡስማን ካነሳው ጥያቄ የኢትዮጵያ መገናኛ ብዙሃን አንዱ ተግዳሮት የታወቀ ነው። ይዘት ይሰራሉ፣ ያሰራጫሉ። ነገር ግን ያንን አጽንቶ ሊጠብቅላቸው የሚችል የፋይናንስ ችግር ያጋጥማቸዋል። ምክንያቱም መገናኛ ብዙሃን ምሰሷቸው የማስታወቂያ ገቢ ነው። ኢትዮጵያ ውስጥ ያው እንደምታውቁት እንደ ሀገሩ የኢኮኖሚ አቅም የተመቸ የኢንቨስትመንትም ካፒታልም የለም። በመቶዎች የሚቆጠሩ መገናኛ ብዙሃን አሉ። ሁሉም ጥያቄያቸውን ይዘው ለጥቂት ኢንተርፕረነሮች ነው የሚያቀርቡት። ይሄ ደግሞ ስትረስ ይፈጥራል በማስታወቂያ ሰጪዎች ላይ ማለት ነው። ስለዚህ እኔ ከሜይንስትሪም ሚዲያው የተሻለ እድል አለው ባይ ነኝ። የመንፈሳዊ ወይንም የሃይማኖታዊ መገናኛ ብዙሃን ከሜይንስትሪም ሚዲያ የተሻለ አድቨርታይዚንግ ሬቬኒው የመሰብሰብ እድል አላቸው ባይ ነኝ። ምክንያቱም አንደኛ የኢትዮጵያ ውስጥ የሃይማኖት ፕሉራሊቲ ቢሆንም ብዝሃነት ቢኖርም እንደሌላው አይነት ብዝሃነት ብዙ አይደለም። ያሉንን ሃይማኖቶች በጣት ቆጥረን የምንጨርሳቸው ናቸው። ስለዚህ ስቴክሆልደሮቹን የሚከፋፍልልን ሰፋ ሰፋ አድርጎ ነው ማለት ነው። ይሄ አንዱ አድቫንቴጅ ነው። ሌላው ምንድነው ጥያቄው? መገናኛ ብዙሃን አድቨርታይዚንግ ሬቬኒው ለማግኘት የአየር ጊዜያቸውን ሲሸጡ ምንድነው የሚሸጡት? አድማጫቸውንና ተመልካቻቸውን እኮ ነው የሚሸጡት። የአየር ሰዓት አይደለም የሚሸጡት የማስታወቂያ ሲያሰሩ። ያ ማለት ምን ማለት ነው? አንድ 10,000 ተመልካች ያለው ቴሌቪዥን እና 1 ሚሊዮን ለምሳሌ አሁን ኦንላይን ላይ የሚንበር ቲቪ የዩቲዩብ ሰብስክራይበርስ ወደ 750,000 ደርሰዋል። ይሄ በጣም ትልቅ አሴት ነው። እዚህ ደረጃ በ5 ዓመት መድረስ በጣም ትልቅ ስኬት ተደርጎ ይወሰዳል። እና ሚንበር ቲቪ ለአድቨርታይዚንግ ሬቬኒው የአየር ሰዓት ሲሸጥ እነዚህን 750,000 ኦዲየንስ ነው የሚሸጠው። ምክንያቱም ማስታወቂያ እዛ ጋር መጣ ማለት ያን ያህል ስፋት ያለው ተመልካች ያያል ማለት ነው። ይሄ አንድ አሴት ነው ለቴሌቪዥን ጣቢያው። እንደገና ደግሞ በመደበኛ የቴሌቪዥን ስርጭቱ የሚሸፍናቸው አሉ። ቅድም በስታቲስቲካዊ ጥናት ላይ እንደታየው በጣም ሰፊ የተደራሲ ሀብት አለው ሚንበር ቴሌቪዥን እና ይሄ የአድቨርታይዚንግ ሬቬኒው ለመሰብሰብ እንደ ትልቅ አድቫንቴጅ ተደርጎ
ይቆጠራል። ሌሎች አማራጮችንም ማየት ያስፈልጋል። በእርግጥ እዚህ ጋር ምንድነው ይሄ የቴሌቪዥን ጣቢያ ሃይማኖታዊ የቴሌቪዥን ጣቢያ ነው። ስለዚህ ተመልካቾቹ የአማኝነት ግዴታም አለባቸው። ይሄን ቴሌቪዥን ሰስቴነብል እንዲሆን ለማድረግ በምን መንገድ ነው? ገንዘብ ያዋጡ አይደለም። የተለያዩ ስቴክሆልደርስ እዛ ውስጥ አሉና እነዚህን ስቴክሆልደርስ ኢዚሊ አድሬስ ለማድረግ የሚችል ሬላቲቭ አድቫንቴጅ አለው ብዬ ገምታለሁ የሚንበር ቴሌቪዥን። በአጠቃላይ ግን በአሁኑ ጊዜ በኢትዮጵያ ውስጥ ያሉ የመገናኛ ብዙሃን ትልቅ ተግዳሮት ምንድነው? የማስታወቂያ ገቢ የማግኘትና የማጣት ጉዳይ ነው። ለምሳሌ በህትመት ሚዲያ ብንወስድ ባለፉት 30 ዓመታት በሺህ የሚቆጠሩ መገናኛ ብዙሃን በተለይ የህትመት ጋዜጣና መጽሔቶች ተከፍተው ነው የሞቱት ያለቁት። ሰስቴነብል አልነበሩም። አሁን በጣት የሚቆጠሩ የህትመት መገናኛ ብዙሃን ነው ያሉን። አብዛኛው ችግሮቻቸው ከገቢ ማጣት ጋር የተያያዘ ነው። ለሰራተኛ መክፈል አለባቸው፣ የቤት ኪራይ መክፈል አለባቸው፣ የኦፐሬሽን ኮስቱ በጣም ሰፊ ነው። ስለዚህ ያንን የሚመጥን ማስታወቂያ ማግኘት አለባቸው። እንደምታውቁት ጋዜጣ ለመሸጥ ለምሳሌ የኮፒ ፕራይሱ ማለት ነው አሁን የ10 ብር ጋዜጣ የለም 50 ብር ምናምን አካባቢ ነው። የ50 ብር ጋዜጣ በባለቤቱ ካፒታል የሚሸፈነው ኦልሞስት 150 ብር አካባቢ ሊሆን ይችላል። ሲሸጥ ግን 50 ብር ነው የሚሸጠው። የቀረውን ዕዳ ማን ነው የሚከፍለው? ማስታወቂያ ነው የሚከፍለው። ስለዚህ በህይወት ለመኖር ማስታወቂያ ወሳኝ ነው። ይሄ ብሮድካስት ሚዲያውም ላይ ቴሌቪዥንም ላይ በተወሰነ ደረጃ አለ። ስለዚህ መደበኛ መገናኛ ብዙሃን እያደረጉት ያለው ምንድነው? በራሳቸው ልዩ ልዩ ማህበራት ለምሳሌ የኢትዮጵያ ሚዲያ ካውንስልን የመሰለ ማለት ነው የአገሪቱ ውስጥ ያለውን የአድቨርታይዚንግ ፖቴንሻል ፌርሊ ለመጠቀም የራሳቸውን ትግል እያደረጉ ነው ማለት ነው። በራሳቸው የሚዲያ ካውንስል ማለት ነው ኢኩዊታብል ሼር ኦፍ አድቨርታይዚንግ ሬቬኒው እንዲኖር ማለት ነው። ስለዚህ እነዚህን አማራጮች ማየት ያስፈልጋል። ሰስቴነብል ለመሆን ጥሩ ዝግጅት ማዘጋጀት፣ ኦዲየንሱን የሚስብ ወይም ተደራሲውን የሚስብ ይዘት ማቅረብ ብቻውን በቂ አይደለም። ገበያ ላይ ዘላቂና ቋሚ ሊያደርገው የሚችለው የገቢ ምንጩን አማራጩን ማስፋት ነው ማለት ነው። እዚህ ላይ ይሄኛው ይብቃኝ አድሬስ አድርጌው እንደሆነ አላቅም አቶ ኡስማንን። ሌላው በራሴ በአቀረብኩት እንትን ላይ የይዘት ትንተና ላይ ኢትዮጵያዊነት በምን መልኩ እየቀረበ ነው፣ መንፈሳዊና ሃይማኖታዊ የሚሉትን ቃላትና የሀገር ግንባታን በሚመለከት የተነሱት ሀሳቦች አንድ ሁለት ነጥብ ልበል። እኔም መንፈሳዊና ሃይማኖታዊ የሚሉት ቃላት አሻምተውኝ ነበር። መንፈሳዊነት ትንሽ ጠንከር ይላል፣ ሃይማኖታዊነት ማያከራክር ይመስላል። ነገር ግን የሃይማኖታዊነት ግቡ ምንድነው? ስፒሪቹዋል ኤክሰለንስ ማምጣት አይደለም? ከሃይማኖቱ እንነሳና ግቡ መቼም መንፈሳዊ ልህቀትን ማምጣት ነው። የሚንበር ቴሌቪዥን ይሄ ራእይ ያለው ራእይ ነው። ራእይ መቼም መገደብ የለበትምና ላቅ ብሎ መሄድ አለበት። የትኛውም አማኝ መንፈሳዊ ልህቀት ደረጃ ቢደርስም ነፍስ ብቻ ሊሆን አይችልም አይደለም። መንፈሳዊ ልህቀቱ እዛው ስጋ ውስጥም ሆኖ ነው መንፈሳዊ ልህቀት የሚመጣው ማለት ነው። በማህበራዊ ኑሮ ውስጥ ይሄ ጀስቲስ ፌርነስ የሚባለው ነገር፣ ፍትሃዊነት፣ እኩልነት የመሳሰሉትን ነገሮች የሰው ልጅ በሰላምና ተከባብሮ ለመኖር በሚያደርገው ጥረት ውስጥ የራሱን ድርሻ ማበርከት። ለምሳሌ አንዱ ከተነሱት ነገሮች ውስጥ እንደ ጭብጥ እስላማዊ እሴቶችን እየሸረሸሩ ካሉት ነገሮች አንዱ ገንዘብ አምላኪነትና ቁሳቁስ አምላኪነት፣ ለሀብት መሮጥ እንደ አንድ ችግር ተደርጎ ተወስዷል። እና አንዱ መፍትሄ ምንድነው? እንዴት ነው ልናስታርቅ የምንችለው? ሰዎች ስለሆነን መኖር አለብን እና እንዴት ነው ማስታረቅ የምንችለው? ስለዚህ እስላማዊ እሴቶችን ከፍ አድርጎ መያዝ በህይወት እየኖርን መንፈሳዊ ልህቀት እንድናገኝ ሊያደርገን ይችላል የሚል አርጊውመንት አለና እነዚህን በጥንቃቄ በንይዛቸው የሚል የኔም ሐሳብ ነው። ሃይማኖታዊና መንፈሳዊ የሚለው መንፈሳዊ እንደ ግብ ሊወሰድ ይችላል። ሌላው ኢትዮጵያዊነት በምን መልኩ እየቀረበ ነው? እኔ በብዛት የእንግዶች ቀርበው ውይይት የተካሄዱባቸውን ዝግጅቶች አይቻለሁ። በተለይ የህይወት ተሞክሮን ለምሳሌ ሲምፕሊ የሼክ ሰይድ መሐመድ ሳዲቅን የህይወት ታሪክ በሚመለከት ሳይ
እንዴት አድርገው ኢትዮጵያውያን ተማሪዎች እሳቸው ቃሉን አልጠሩትም እኔ ነኝ አሁን እዚህ ያነሳሁት ቁርአን ብቻ መቅራት የለባቸውም ሂሳብም ሳይንስም አማርኛም መማር አለባቸው ብለው አንድ ካሪኩለም ለማሳደግ ሲያስቡ ያሰቡት ነገር ኢትዮጵያዊነት ነው ትምህርት ቤት እንዲሰራ ማህበረሰቡ መዋጮ እንዲያዋጣ ሲጠይቁ ይሄ በሌላ መንገድ ያንኑ የሚያሳይ ነው አንድ ሰው ጎንደር ተወልዶ አንድ ሰው አዲስ አበባ መጥቶ ስራ ይዞ በተለያዩ ሀገሮች ሲሰራ ኖሮ ሶማሌ ክልል ኢንቨስት ሲያደርግ እና ይሄንን ታሪኩን ሲያወራ ማዕቀፉ ኢትዮጵያ ነች ስለዚህ ኢትዮጵያዊነት ስሙም ባልተጠራባቸው ቦታዎችም ውስጥ ተንጸባርቋል የሚል ሐሳብ አለኝ እኔ ላብቃና ለሌሎቹ ልስጥ እድሉን አመሰግናለሁ እሺ ቴንክ ዩ ዶክተር እሺ ዶክተር በጣም ጥሩ አድርገው እንትን ብለውታል በአንድ ጉዳይ ላይ ብቻ ነው እንትን ምለው ምናልባት ኢትዮጵያዊነት የሚለውን ጥያቄው ሲነሳ በጥበብ ስራዎች የሚል ስለነበረው ቶን ስለነበረው ለዛ ነው ጥበብ ውስጥ እንዴት ነው የተገለጸው ምክንያቱም ቅድምም ስናገር እንደነበረው ወደ 9 አካባቢ ተልእኮች ይኖሩታል አንድ የጥበብ ስራ በእስላማዊ እንትኖች ውስጥ ማለት ነው የመጀመሪያው ተቅዋ ነው ሁለተኛው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አመለካከትና ሱናን የተመለከቱ ጉዳዮችን ኢንተርቴን የሚደረጉበት ነው ስግደትና መገዛት ሌላኛው ነው ትዕግስትና ይቅርታ ስነ ምግባራዊ ጉዳዮች ሞራላዊ አስተምሮቶች ልዩ ልዩ ደሞ ያስተምሮት ዲስኮርሶች እንደ ኡማ አንድነት ፍትህና አስተዳደር ጸረ ምዕራባዊነት እና ማህበራዊ ጉዳዮችን ሊያነሳ ይችላል የህልውና ጉዳዮችን ሞትን ከሞት በኋላ ያለውን ህይወትን የመሳሰሉት ማለት ነው ምስጋናና ከበራን ሊያነሳ ይችላል መውሊድን የረሱል ሰለላሁ ዐለይሂ ወሰለምን አስተዋጽኦን እንደ የመሳሰሉ ጉዳዮችን ሊያነሳ ይችላልና በእነዚህ ማዕቀፎች ውስጥ ኢትዮጵያዊነት የሚለው ነገር ምናልባት ይሳሳ ይሆናል ብዬ ነው ማስበው ምክንያቱም አልቲሜት ግቡ እነዚህ ጉዳዮች ከሆኑ ከነዚሁ ጎን ለጎን ነው የመስጠት ነገር የሚሆነው ስለዚህ ብዙ አይደሉም ያልኩት ለዛ ነው ነገር ግን ኢንተርቴን ግን ተደርገዋል ኢንተርቴን ቅድም እንዳልኩት በቲያትሩም በመንዙማውም በሲትኮሞቹም እንደዚሁ ኢንተርቴን ተደርገዋል ግን ኢሹ ላይ ሆን ይችላል ማለት ነው መሰረታዊ ነገሩ ኢሹ ላይ ሆን ይችላል ለምሳሌ ልቦለድ ቢሆን ኖሮ ወይም ሌሎች ፎርማቶች ቢሆን ኖሮ ይመቻል እንዲህ አይነት ነገሮችን ይበልጥ ለማንሳት ግን የጥበብ ዘውጉ በራሱ የሚገድባቸው ነገሮች አሉ ማለት ነው ምክንያቱም የሚነሳባቸው አላማዎች በራሱ በጣም ዋይድና ለውስን ተልእኮ ስለሚሆኑ ማለት ነው ከዛ ፐርስፔክቲቭ ነው እንጂ እንደ ሚንበር ቲቪ የሚል ጥያቄ ቢሆን ኖሮ ሌሎችን ፕሮግራሞችን ታሳቢ ባደረገ አግባብ ምላሽ መስጠት ይቻል ነበር አመሰግናለሁ እሺ እኔ ብዙ ምለው የለኝም ሞሮፍ ሐሳብ ናቸው ሐሳቦቹን ቅድም እንትን ለማድረግ የሞከርኩት ከጫፍ እስከ ጫፍ አካታች የሆነ ስትራክቸሩን የጠበቀ ኮስቲኔር ተዘጋጅቶ ምናልባትም ሰፋ ባለው መድረክ ሚንበሮች እዚህ ባሉበት እንግዲህ ይቀርባል ብዬ አስባለሁ ሌላው እንደ ሐሳብ የሚወሰድ ነው ጥያቄዎችንም ፓናሊስቶችንም እናመሰግናለን ሁለተኛ ዙር ከሴቶች አካባቢ ሊጀምርና አመጣለሁ እሺ ሙኒራ ከዛ እዚህ ጋር እንቀጥላለን እሺ እዚህ ጋር ሁለት ሰው ሳዲቅ ሙቤ እያልን እንሄዳለን የመጨረሻ ዙር እንመጣለን ወደ እናንተ እንመጣለን ሰላም አለይኩም እንዴት ናችሁላችሁ በመጀመሪያ ሚንበርን በእንደዚህ በፓኔል ዲስከሽን ስለተገናኘን በጣም ደስ ብሎኛል ብዙ እስላማዊ ሚዲያዎች ጋር የማናየው ፎርማት ስለሆነ አንድ ጥሩ ነገር ነው ሁለተኛው ፖዚቲቭ ኮሜንት ደግሞ ሚንበር ለ5 አመታት ኮንሲስተንት ሆኖ መቀጠሉ ብቻውን እንደ ሰክሰስ መቆጠር ይችላል አንድ ኢንፎርማል ሪሰርች ሰርተን ነበር እኛ የዛሬ 3 አመትና ኢትዮጵያ ውስጥ የግል ሚዲያዎች አቨሬጅ እድሜያቸው 2 አመት ነው የሚል ውጤት ነበር ያገኘነውና 5 አመት የዘ ሰክሰስ አድንቅ ያለው ከዛ በኋላ ግን አንድ የመጀመሪያው አስተያየቴ ምንድነው ህዝብን ማማከር የህዝብ ምላሽ ማጥናት እና የመሳሰሉ ጥሩ ነገር ሆኖ ሳለ እንደ አንድ የሚዲያ ባለሙያ ግን ለህዝብ ኮሜንቶችና ፊድባኮች ደግሞ በጣም የተጋነነ ቦታ አለመስጠትም አለብን ብዬ አምናለሁ የሚዲያ ስራው ከባለሙያዎች ጋር እንዲሁም ከስቴክሆልደሮች ጋር ከባለ ድርሻ አካላት ጋር ተማክሮ የራሱን የሆነ አቅጣጫ በማስቀመጥ ህዝብን መምራት እንጂ በህዝብ መመራት አይደለም
ሁሉን ነገር ህዝብ የሰጠውን ኮሜንት አኮሞዴት እናርግ ካሉ እድሜያቸው በ5 አመት ነው የሚቀጨው ብዬ አስባለሁ። ሚዲያ ሊደር መሆኑን መርሳት የለብንም ነው የመጀመሪያ ኮሜንቴ። ሁለተኛ ላይ ወንድሜ ተዝናኖት ላይ የሰጠው ኮሜንት ላይ አይ ሃቭ አ ዲፍረንት ኦፒኒየን። እኔ እንደውም ተዝናኖቱ አይ ዶንት ኖ ኢፍ ትክክለኛ ቃል ተዝናኖት ኤኒዌይ ተዝናኖቱ እንደውም ዲፍረንት የሆኑ ከዚህም የበለጡና ዳይቨርሲቲያቸው የሰፋ የመዝናኛ ፕሮግራሞች መሰራት አለበት። እኛ ያለንበትን ጄኔሬሽን ወይም ከፍ ያሉትን ብቻ ሳይሆን ኮንሲደር ማድረግ ያለብን ከታች እየመጡ ያሉ ዲጂታል ሚዲያውን ሙሉ ለሙሉ አክሰስ ያላቸው መልቲሊንጓል የሆኑ ልጆች አሉ። እነሱን የሚያዝናኑ አክቹአል የኢትዮጵያን ሙስሊም ተጨባጭ የያዙ መዝናኛዎችን እያዘጋጀን ነው ወይ የሚለው እንደውም በጣም ሊታሰብበት ይገባል። አለበለዚያ ሚሊኒያልና አባባ ያሉ ሰዎች የሚያዩት መዝናኛ ሆኖ ነው የሚቀረው። እንደውም ሞር አግሬሲቭሊ ሊሰራበት ይገባል ብዬ አስባለሁ። ሌላው ዶክተር ከድር ሲያቀርብ ያገኛቸው ውጤቶች መሀል ዲጂታል መሆንን ዲስከሬጅ የሚያደርግ 25% ሰዎችን አግኝተናል ብሎ ነበርና እሱ ላይ አንድ ጄነራል ኮሜንት መስጠት ፈልጌ ነው። እኛ ሀገር ላይ ያለው ዲጂታል ሊትሬሲ በጣም ሎው ስለሆነ ዲጂታል ፕላትፎርሞች ምን እንደሆኑ ራሱ የሚረዳ ሰው በጣም ጥቂት ነው። ፌስቡክ ላይ ቲክቶክ ላይ ይልሃል እንጂ ዲጂታል ፕላትፎርሞች ፕላትፎርም እንደሆኑ ጋዜጠኝነትም ዲንም ምንም እነዛ ፕላትፎርሞች ላይ ሰርፌስ ማድረግ እንደሚችል አንደርስታንድ ያለ ማድረግ ነገር ስላለ የጠየቅናቸው ሰዎች ዲጂታል ሊትሬሲያቸው ምን ያህል ነው የሚለው ኮንሲደር መደረግ አለበት ብዬ አምናለሁ። የመጨረሻ አስተያየቴ ኢትዮጵያዊነት መንጸባረቅ ኢትዮጵያዊነት በተደጋጋሚ ሰምቻለሁና እኔ ፐርሰናሊ እንደምረዳው ሚዲያንም ፖለቲካንም የኢትዮጵያንም ተጨባጭ እንደሚያቅሰው ራሴን ስለማይ እና ስለሆንኩ ከሚንበር ጋር ሳይሆን የሚገናኘው ይህ ነገር ጄኔራሊ ካለው የኢትዮጵያ ተጨባጭ ጋር ነው። ኢትዮጵያዊነትን ዲፋይን አድርገን በይነን አልጨረስንም። ለዛም ነው በብሔራዊ ደረጃ ብሔራዊ መግባባት ኮሚሽን አቋቁመን ባንዲራችን ምን ይሁን የኢትዮጵያ ስም ምን ይሁን እያልን ሁሉን ነገር ዲፋይን ለማድረግ እየተከራከርንና እየተነጋገርን ያለ ነው። እንደ ሚንበር ያለ እስላማዊ ጣቢያ በተለያዩ ቦታዎች ላይ የሄደ ክልሎች ላይ ፕሮግራም ከመስራት የተለያዩ ቋንቋዎችን አየር ሰዓት ከመስጠት ውጪ ለኢትዮጵያዊነት ከዚህ በላይ ማድረግ የሚችለው ነገር የለም። እንደውም እዚህ ጋር ሪስትሬን ባይሆን ኖሮ አንድ አይነት ኢትዮጵያዊነት ለመስበክ ጥረት ቢያደርግ ኖሮ የሆነ ግሩፕ ተደርጎ ተፈርጆ እዚህ ጋር ዳይቨርስ የሆነን ሰዎችን አንድ አዳራሽ ውስጥ ማስቀመጥ አይችልም ነበር። የኢትዮጵያዊነትን ብይን እንዲያስተካክሉልን ሮንግ ሰዎችን ነው እየጠየቅን ያለ ነው። ኢትዮጵያዊነትን ላይክ ናሽናል ሌቭል ነው በይነን ፊክስ ማድረግ የምንችለው ብዬ አምናለሁ። አመሰግናለሁ። እሺ አመሰግናለሁ። እኔም ሚንበር ቲቪ 5 አመታትን ሰስቴን አድርጎ እንደ ሚዲያ እዚህ ደረጃ መድረስ በጣም ትልቅ የሆነ አቅምን ጥረትን የሚጠይቅ ነው። እንኳን ለዚህ አበቃችሁ ለማለት እወዳለሁ። ፓናሊስቶቹን ለሁላችሁ ማድረግ የምፈልገው ኩዌስችን አለ አንድ ሜጀር ኮሜንትም ይኖረኛል ለዶክተር ተሻገር። ምናልባት ከይዘት አንጻር ስለሆነ ብዙ ነገሮችን የዳሰሱት ብዝሃነትን፣ አካታችነትን፣ ስነ ምግባርን እኒህን የመሳሰሉ ፖይንቶችን ከ6 ፐርስፔክቲቭ ሊመለከቱ ሞክረዋል። ምናልባት ከይዘቶች የሚቀርቡበት መንገድ ቅድም ከተዝናኖትም አንጻር የተነሱ ነገሮች አሉ። ጣቢያው ላይ ምን አይነት ያቀራረብ መንገድ ነው የተመለከቱት? ፎርማቶቹን የሚቀርቡበት ጥልቀቱን ይህንን መንገድ ላነሳ የፈለኩት እንዴት ነው ኢንፎቴይንመንት ሚዲያ ይመስላል። አንዳንዴ ሃርድ ቶኮችንም ያነሳል። የተለያዩ ፐርስፔክቲቮች እዚህ ቴሌቪዥን ላይ ይታያሉ። በእርሶ እይታ ሚንበር ቴሌቪዥን ከየትኛው የቴሌቪዥን ቅርጽ ያስቀምጡታል? እንደ ሰጀሽንም ካሉት ደግሞ እዛው ሪፍሌክት ቢያደርጉ በጣም ደስ ይለኛል። ምናልባት ከዚሁ ጋር ተያይዞ ደግሞ ጠንከር ያሉ ሀሳቦችን ኢንተርቴን ከማድረግ አኳያ ይዘቶቹንስ እንዴት አገኙት? ሞስት ኦፍ ዘ ታይም የስፓይራል ኦፍ ሳይለንስ የሀሳብ መደፈቅ ግለሰቦችን ብቻ ሳይሆን ቴሌቪዥኖችንም ብዙዎችንም ይነካል። ሰዎች ይህንን ሀሳብ ሬዝ ካደረግኩኝ የሚመጣብኝ ምን አይነት ሬስፖንስ ነው ከሚል አንጻር የሚታለፉ ነገሮች አሉና የሀሳቦቹን አድረስ የሚያደርግባቸውን ጥንካሬዎችን ሌቭል እንዴት ተመልክተውታል? ፎርማቱንስ ወደየትኛው ይዘት ያደርጉታል የሚለው አንደኛው ጥያቄ ነው። ሁለተኛው ምናልባት ከዶክተር ከድር ጋርም ተያይዞ ነው። ከዛ ተነስቼ ነው ለእርሶ ይህን ጥያቄ የማቀርበው። ቅድም ዳታውን ባገኘ ነው ላይ ተነስተን
ምናልባት የቫሊዲቲ ጉዳይ ሁሉም ያነሳው ስለሆነ እርሶም የመለሱት ስለሆነ አዲስ አበባ ወደ 65 66 በመቶ ነው የሚያሳየን። ክልሎች ላይ ያለው ደግሞ በጣም ውስን ነው። ሶ በዚህ አሁን ባለን ዳታ ተነስተን እንዲዳር ያለውን ፌር ያሉን ከሴንተር ጋር የማገናኘት ጉዳይ አሁን በያዘው መንገድ እንዴት ሊንክ ሊያደርገው ይችላል? ፕሮግራሞቹንስ እንዴት ነው የመሃሉና ዳሩን የነኩበት መንገድ እርሶ እይታ ከተመለከቱት 50 ፕላስ ፕሮግራም አንፃር ቢዳሰሱልና አስተያየት ቢሰጡልን ደስ ይለኛል። ኢትዮጵያዊነትን ሁሉም እያነሳ ያለው ጉዳይ ነው። ሙኒራ በደንብ አንስተዋለች። በየነን ያልጨረስ ነው ኦልሞስት ፋይናላይዝ ያላደረግነው አጀንዳ ስለሆነ ሜቢ እኔ ሚንበር ቴሌቪዥን የምመለከተው ብዙ ኦፒኒየኖችን ወደ ፐብሊክ አፒረንስ አምጥቷቸዋል። ኢትዮጵያዊነትን፣ ኢትዮጵያ ሙስሊሞችን ኢትዮጵያዊነትን ዲፋይን የሚያደርጉባቸው መንገዶች፣ ካልቸሮቹን፣ የተለያዩ ዘውጎቹን ወደ ፐብሊክ አምጥቶታል። ከፐብሊክ አፒረንስ አንፃር ነው መታየት አለባቸው ብዬ አስባለሁ። የጥበብ ስራዎቹንም ጨምሮ ያንን ለማለት ነው። የዶክተር ከድርን ዳታ በጣም አደንቃለሁ። ግን ዲጂታል ሚዲያ ላይ የቀረበ ዲጂታል አስተያየት ላይ 25 በመቶ ዳታ መገኘቱ እኔም ትንሽ ገርሞኛል። ሰው የአንደርስታንዲንግ ክፍተት አይታይም ወይ እዚህ ላይ? ምክንያቱም በጉግል ፎርም ነው የጠየቅነው፣ ዲጂታል ላይ ነው የጠየቅነው። ይሄን ነገር ዲጂታል ላይ ጠይቀን ደግሞ ያገኘ ነው 25 በመቶ ሰው ያንን ነገር የሚያወግዝ ነውና ይህንን ቫሊዲቲውን ራሱ የምንቃኝበት መንገድ ሌላ አይነት የሪሰርች ሜካኒዝም መኖር የለበትም ወይ? ምናልባት ኳንቲታቲቭ ብቻ ስለሆነ አብዛኛው ነገር ኳሊታቲቭ ወይንም አይተን ሪሰርቹ የተሟላ እንዲሆን ወደፊት የበለጠ ይሰራል ብዬ አምናለሁ። ጀነራል ኮመንት ነው። እጅግ አድርጌ አመሰግናለሁ። አመሰግናለሁ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የኔ ምናልባት አስተያየትም ጥያቄም ነው ውስጡ ላይ የሚሆነውና ቅድም ከቀረቡት በተለይ ከተመልካቾች ከተሰጡ አስተያየቶች ውስጥ አላገኘሁትም ብዬ የማስበውና ማህበረሰቡ ዘንድ በተወሰነ መልኩ የምናያቸው ነገሮች የፕሮግራሞች ኮንሲስተንሲና ወይም ደግሞ በቀጣይነት ከአመት እስከ አመት የሚሸጋገሩ ፕሮግራሞች ምን ያህል ናቸው የሚሉት ነገሮች ይታዩ አልመሰለኝም። እጅግ በጣም ትልቅ ተጽዕኖ መፍጠር የሚችሉ ፕሮግራሞች ቴሌቪዥኖቹ ላይ ተጀምረው የቆሙ አይነት ፕሮግራሞችን የምናስተውላቸው ጭምር ስላሉ ማለት ነው። እንደ አብነት ለምሳሌ ብናነሳ ቴሌቪዥን ጣቢያው ከመቋቋሙ በፊትም ከተቋቋሙ በኋላም እንደ ምርኩዝ አይነት ፕሮግራሞች በጣም ሰፊ ማህበረሰብን የሚያነሱ በርካታ አጀንዳዎች የሚነሱበት ኢሹዎች ለማህበረሰብ ሰፊው የሚቀርቡበት በየወሩ የሚቀርቡ ፕሮግራሞች ነበሩ። አይ ቲንክ አሁን ተወስኖ በአመት ሁለቴ ይመስለኛል በረመዳን ቀለማትና የከውኑ ሞገስ አይነት ነገሮች ብቻ ላይ የታጠሩ ነገሮች አሉ። ሶ እንደዚህ አይነት ሰፋፊ ማህበረሰብ ላይ ኢምፓክት የሚፈጥሩ አጀንዳ የሚፈጥሩ ኢሹዎች ላይ ቴሌቪዥን ጣቢያው ላይ ኮንሲስተንስ የመሆን ነገር ላይ እና በቀጣይነት የመስራት ነገሮች ላይ ፕሮግራሞችን በምን ያህል ሁኔታ እየታዩ ነው የሚለው ቢታይ እነዚህ አይነት ነገሮች ሌሎች ላይም ነገሮች አሉ። ለምሳሌ አሁን ከ8 እስከ 18 የሚባል ፕሮግራም ነበረ። በጣም አገራችን ላይ ከ30% በላይ ከ18 ዓመት በታች የሆኑበት ማህበረሰቦች ውስጥ የምናገኝበት ብዙውን ታዳጊ የሚባል ትውልድ ያለበት ቦታ ላይ የሚያናግሩ የሆኑ ፕሮግራሞች ነበሩ። እነዛ ተመልሰው የሚቀሩበት ነገሮች አሉና እነዚህ ነገሮች ተመልሰው ቢታዩ የቴሌቪዥን ጣቢያውን የበለጠ ከፍታ ላይ እንዲፈጥሩ ያደርጋል እና እነዚህ ኢሹዎች ላይ በደንብ ቢታዩ የህግ ጉዳዮች ላይ ወዶ ዘማች እንደዚህ የሚሳሰሉ ፕሮግራሞች ቅድም ያነሳ ነው የአቅም ግንባታ ከምሰሶዎች ውስጥ አንዱ ውስጥ እየተጀመሩ የሚቆሙ ነገሮች በደንብ ቢታዩ የሚል ሐሳብ አለኝ። ከዛ ውጭ ሁለተኛ አስተያየቴ ይሄ የአብሮነት አንድነት ጉዳዮች ላይ ሚንበር ቲቪ በብዙ መልኩ ጥሩ ነገሮች አሉት፣ ግን ከዚህ የበለጠ ሰፊ ነገር መኖር አለበት ብዬ አምናለሁ። አሁን በሶሻል ሚዲያው ላይ የምናያቸው አጀንዳዎች ኢሹዎች ምናልባት በዚህ አይነት ፎርማቶች በቴሌቪዥን ፎርማቶች ቢመጡና ብዙ ማህበረሰብ በሚያነካኩ ሁኔታ በሚያነጋግሩ ግልጽ ውይይቶች የአንድነት ላይ ፎከስ የሚያደርጉ የተለያዩ የመዝሃብ ፊክራዎች አስተሳሰቦች ያሉበት ግሩፖች ውይይት የሚደረጉበት ነገሮች ቢፈጠሩ ሪል አንድነት የሚባሉት ነገሮች ይመጣሉ። ሶ እነዚህ አይነት ነገሮች በዚህ ሌቭል ላይ ተዳሰው ቢሰሩ የበለጠ ቴሌቪዥን ጣቢያውን ለበርካታ 5 አመታቶች 10 አመታቶች ከዛም ከትውልድ ትውልድ የሚተላለፍ ይሆናል ብዬ አስባለሁ። ይሄን ሐሳብ ለመስጠት ነው። አመሰግናለሁ። ቢስሚላህ ሰላም አለይኩም። የተነገሩትን መድገም አልፈልግም፣ ግን አንድ በጣም ቬሪ ኢምፖርታንት ፖይንት ስላለ የግዴታ ነው። ሚዲያ ላይ
በተለይ አሁን ባለው ፖለቲካል ኢኮኖሚ የሚዲያ ፖለቲካል ኢኮኖሚ ላንድስኬፕ 5 ዓመት በጣም ትልቅ ነው። በጣም አንዱ ፖይንት ማንሳት የፈለኩት ይሄ ነው። ምክንያቱም ዋናው ኮንሲስተንሲ የሚፈጠረው ከዚህ በኋላ ያለው ኤጅ ነው ዋናው ነገር ብዬ አስባለሁ። አሁን ከፔፐሮቹ ስነሳ ያው ይሄን አስተያየት የምሰጠው ኖርማቲቭ በሆነው ወይም ደግሞ ሚዲያ ስታንዳርድ የቱ ጋር ነው ያለው ከሚለው በመነሳት ነው። ያኒ ሚስ አንደርስቱድ እንዳይደረግ ነው። ሚንበር ብዙ ፓዮኒሪንግ የሆኑ የሰራቸው ስራዎች አሉ፣ ግን ኖርማቲቭሊ የት መድረስ አለበት ከሚለው በመነሳት ነው አሁን የምሰጣቸውን አስተያየቶች የምሰጠው ማለት ነው። ስለዚህ ከፔፐሮቹ ስነሳ የቀረቡት ፔፐሮች በሙሉ በሚዲያ ስተዲስ በሙያዬ የሚዲያ ሪሰርቸር ነኝ። ስለዚህ በሚዲያ ስተዲስ ውስጥ የቀረቡት ሪሰርቾች በእኔ እይታ ሞስት ኦፍ ዘም አር ኢፌክት ስተዲስ ካቴጎሪ ላይ የሚወድቁ ናቸው። ወይም ነው ሚዲያው ምን ተጽዕኖ ፈጠረ፣ ምን መፍጠር ይችላል የሚለው ላይ አንድ ሚዲያን ግን ሰስቴይነብል የሚያደርገው የስተዲ ፖርሽን the political economy of media የሚለው ይመስለኛል። ስትራቴጂካሊ በነገራችሁ ላይ ዓለም ላይ ካሉ በጣም ሰስቴይነብል ቢዝነሶች መካከል የሚዲያ ቢዝነስ ነው ማለት ትልልቅ አገራቶች ላይ አሜሪካ ላይ ብትሄዱ one of the top industries is media industry በጣም ትልልቅ ገንዘብ የሚሰራ ኢንዱስትሪ። the same is true for Europe, the same is true for other area of the countries the world። ስለዚህ ሚዲያ ሰስቴይነብል አይደለም የሚለው የመነጨው ይመስለኛል የሚዲያ አመሰራረታችን በራሱ ሚዲያ መቋቋም አለበት ብለን ስንነሳ ራሱ በተለይ በሙስሊሙ በኩል ካራይዝ ስናደርገው አብዛኛውን ጊዜ አይ ሙስሊሙ በጣም የሚዲያ እጥረት አለውና ሚዲያ መመስረት አለብን ነው መነሻው ራሱ። የሚዲያ መነሻ ግን እንደዛ መሆን አለበት ብዬ አላምንም። በመጀመሪያ ስትራቴጂካሊ ክራፍት መደረግ ያለባቸው ዶክመንቶች አሉ። ሚዲያ ከፖለቲካል ኢኮኖሚ ወይም ደግሞ መጀመሪያ ከስትራቴጂክ ሊደርሺፕ ነው የሚነሳው። አሁን አይ ዊሽ ጥናቱ ላይ መጀመሪያ ላይ ቢቀርብ ጥሩ የሚሆነው የነበረው ብዬ የማስበው ምንድነው ሚንበር ቲቪ እንደ ቴሌቪዥን ምን አይነት ፖሊሲ ዶክመንቶች አሉት ከነዛ አናሊሲስ ቢጀምር አሪፍ ነበር። ለምሳሌ ኤዲቶሪያል ፖሊሲው ምን ይመስላል፣ ወይም ደግሞ እንደ ሚዲያ በ5 ዓመት ውስጥ አቺቭ ሊያደርገው የፈለገው ስፔሲፊክ የሆኑ ካራክተር ቼንጆች ምን ነበሩ፣ ኦር በጋዜጠኞቹ ላይ ባሉት ስታፎች ላይ የፈጠረው ስፔሲፊክ የሆነ ካፓሲቲ ቢልዲንግ ስራዎች ምንድን ናቸው የሚሉ የሆኑ የዶክመንት አናሊሲስ ስራ ላይ ተመስርተን ከዛ ወደ ኢፌክት ስተዲስ ብንመጣ ጥሩ ይሆን ነበረ፣ የበለጠ ፒክቸሩን ያሳየን ነበር ብዬ አምናለሁ። ከዛ በተጨማሪ ደግሞ ሁለተኛውና በጣም ኢምፖርታንቱ ነገር ይሄን ምናልባት እንደሚንበር ቲቪ አስተያየት ምናልባት ቢወስዱት ብዬ የማስበው አስተያየት ምንድነው ዶክተር ተሻገር የኔ መምህር ነበሩ። በጣም መጨረሻ ላይ ያነሱታን በጣም ቆንጆ ፖይንት ነበረ። አንድን ሚዲያ የሚያሰኘው ዩኒክነሱ ነው፣ ኖቨልቲው ነው ይዞት የሚመጣው። ሚንበር ይዞት የመጣው ዩኒክ ፖይንቶች በአንዳንድ ፕሮግራሞቹ ላይ ይታያሉ። ሁሉም ፕሮግራሞች ላይ ለማለት ግን አልደፍርም ኦነስትሊ ስፒኪንግ። ስለዚህ ምንድነው ሚዲያውን ሚንበርን እንደ ሚንበር ዩኒክ የሚያደርጉት ነጥቦች ምንድናቸው የሚለውን እንደዚህ ጄነሪክ በሆነ በፒለር ሳይሆን ያው ጄነሪክ የሆኑትን ፒላሮች አንድ ሌላ ሚዲያ ቢነሳ ሞስት ፕሮባብሊ ሊያነሳቸው የሚችላቸው ቀለሞች ናቸው ብዬ ስለማመን ነው። እነዚህን ቀለሞች እንደ ሚንበር በምን በኩል ነው ክራፍት ማደርገው የሚለውንም መልሶ ያንንም ጥያቄ መልሶ መነሳት አለበት ብዬ ስለማመን ነው። የመጨረሻ ፖይንቴ ምንድነው ሚንበር ቲቪ የጀመራቸውን ፖይንቶች አሁን የተሰሩ የቀረቡትን ጥናታዊ ጽሁፎች እንደዚህ በመድረክ ብቻ ሳይሆን ሬጉላርሊ ሞኒተሪንግ ኤንድ ኢቫሉዌሽን ምን ያህል ይሰራል የሚለውን ኳስችን ለራሳቸው መመለስ እንዳለባቸው አምናለሁ። ያው ሚዲያ ላይ ሬጉላር የሆኑ ስትራቴጂክ ጥናቶች ይሰራሉ፣ ኢፌክት ስተዲስ ይሰራል፣ ኦዲየንስ ሳቲስፋክሽን ይሰራል እና ደግሞ ፖሊሲ ሪቪው ይሰራል። እነዚህ ጥናቶች ሬጉላርሊ አንድ ሚዲያ ላይ የሚሰሩ ናቸው።
ሰስቴይነብል እንዲሆን ካስፈለገ ማለት ነው። ምን ያህል ከዚህ ፓናል በፊት ሚንበር እንደ ሚንበር ፖሊሲ ሪቪው፣ ኦዲየንስ ሳቲስፋክሽን እና ኢፌክት ስተዲሶችን ሰርቷል የሚለውን ጥያቄ መመለስ እንዳለበት አምናለሁ። በተረፈ እንኳን አደረሳችሁ ብቻም ሳይሆን እንኳን አደረሰን ነው የምለው ራሴንም ጨምሬ። መጀመሪያ ሚንበር ኢንሴፕሽኑ ላይ ሚንበር ቲዩብ እያለ ከነ አዩብ አደም ጋርም ከነ መሐመድ ፈረጅ ጋርም በተወሰነ መልኩ ኢንጌጅ ሳደርግ ስለነበረ እንኳን አደረሰን በጣም ደስ ብሎኛል። አመሰግናለሁ። እሺ አመሰግናለሁ። እንኳን ለ5ኛ ዓመት አደረሳችሁ ሚንበር ቲቪዎች አብሮ አደረሰን ማለት ፈልጋለሁ። እኔ እንኳን እንደ ሀሳብ ለመጨመር ነው። ምክንያቱም ይሄ የመንፈሳዊ ሚዲያዎች ላይ ሆነው አርትን ወይም ጥበብን ያካተቱበት መንገድ ትንሽ ለየት ያለ በመሆኑ ይመስለኛል። አሁን ሁሉም የተጠቀሱት ፒላሮች ላይ ጥበብ መኖሩ ይመስለኛል እንደ ከፍታ ኢትዮጵያዊነትም ላይ ተዝናኖት ላይ አብሮነት ላይ ጥበባዊ ለዛዎችን ማካተት መቻላቸው ነው 5 ዓመት እንዲቆዩ ሰውም ጋር ደግሞ የራሳቸው የሆነ ዩኒክ ነገር ማንነት መፍጠር የቻሉት የሚል ሐሳብ አለኝ። እንደውም በተቆራረጠና ቋሚ በሆነ ወጥ ባልሆነ የጥበብ ባለቤቶች ባሉበት ቦታ ግለሰቦችን ከያቅጣጫው ፈልጎ ወደዚህ ወደ አንድ እምነትን በጥበብ የማስተማር ዘዴ ማካተት መቻላቸው እንደ አንድ ስኬት ይመስለኛል። በቀጣይነትም በዳበረና ከፍ ባለ መልኩ እዚህ ላይ ፎከስ ቢደረግ በጣም ውጤታማ ይሆናሉ ብዬ አስባለሁኝ። ምክንያቱም እምነታዊ ሲሆን ጥበብን ለመግለጽ በሁለት ቢላ ነው የሚሆነው። እዚህ ጋር የሚገድብህ ነገር አለ፣ እዚህ ጋር ደግሞ ጥበብ የተፈቀደበት መንገድ አለ። እሱን ለማስማማት የሚሄዱበት መንገድ ጥበባዊ መታሸትን መፍጠር መቻላቸው የልጆቹም ጥበበኛነትን ያሳያልና ይሄ ነገር በርትቶ ጎልቶ ደግሞ ለወደፊቱ ከፍ ያለ ነገር እናያለን ብዬ አስባለሁ። አመሰግናለሁ። እሺ አስተያየቶችን እዚህ ጋር ለመገደብ እገደዳለሁ። ፕሮግራም አስተባባሪው ሰዓት አልቋል የሚል መልእክት አሳይቶኛል። ለአቅራቢዎቹ አንዳንድ ደቂቃ ሰጥቼ አይ ቲንክ ቀጣይ ፕሮግራም አላቸው መሰለኝ ወደዛ አልፋለሁ። 3 ሰዎች እጅ ይታየኛል። በጣም ከታላቅ ይቅርታ ጋር ሰዓት ስለገደበን ነው። ወደ ፓናሊስቶቹ አንዳንድ ደቂቃ ለነሱ እንዲሰበስቡ ሰጥተን ፕሮግራማችንን እንጨርሳለን። የጣቢያው ያቀራረብ ጥልቀት ላይ የተነሳ ጥያቄ አለ። እኔ ራሴ ሳነብ አንድ ኢምፕረስ ያደረገኝ ነገር ምንድነው? አሁን እነዚህን ውይይቶች ሰፊው የቴሌቪዥን ጣቢያው ኦዲየንስ ይረዳቸዋል የሚል በጣም ያነበቡ ሰዎች በእንግድነት ይጋበዛሉ እና ቋንቋቸው፣ አነጋገራቸው ለብዙሃኑ የማይመች ነው። አንዳንድ ጊዜ ጥልቅ ነው፣ በጣም ጥልቅ ነው። እሱን እንደ አንድ ነጥብ እንወስዳለን። ሌሎች ደግሞ ፕሮግራሞች አሉ። ለምሳሌ ጎጆዬ ፕሮግራም ላይ ስለ ትዳር በሚደረገው ውይይት ላይ ለሁሉም የሚገባ አይነት ነገር አያለሁኝ። ስለዚህ የተመጣጠነ ነው ማለት ነው። የሁሉም ዝግጅቶች ኦዲየንስ ብዛቱ እኩል አይደለም። እነዚህ ከፍ ባለ በመጽሐፍት እንደ ሲቪላይዜሽን ኤንድ ፌዝ አይነት ኢስላም ኤንድ ዘ ወርልድ አይነት በተባሉ መጽሐፎች ላይ የተካሄዱት ውይይቶች የጥቂቶች ጉዳዮች ናቸው። እንደገና ደግሞ ስለ ወጣቶች ስነ ምግባር፣ ስለ ትዳር የተወሩት ነገሮች ቀለል ባለ ቋንቋ ለሁሉም የሚገባ ስለሆነ የሚንበር ቴሌቪዥን ዝግጅቶች የጥልቀት ደረጃ እንደ ፕሮግራሞቹ ይለያያል የሚል እምነት ነው ያለኝ። መዝናኛና መረጃ ይመስላል፣ ኢንፎቴይመንት አይነት ቴሌቪዥን ይመስላል። የትኛው ነው ቅርጹ? እኔ ከዛም ያልፋል የሚል እምነት ነው ያለኝ። ኢንፎቴይመንት አለው፣ መረጃና መዝናኛ አለው። እንደገና ደግሞ ከእምነት ጋር የተያያዙ ፍልስፍናዎች በሰፊው ይቀርቡበታልና ይሄ ሃይማኖታዊ የቴሌቪዥን ጣቢያነቱ የሚሰጠው ነገር ይመስለኛል። ጠንካራ ሀሳቦችን ከማንሳት አንጻር እንዴት ያዩታል? በጣም ግዙፍ ሀሳቦች የተነሱበት የቴሌቪዥን ጣቢያ ነው። ለምሳሌ ሳይንስና ቴክኖሎጂ የስነ ምግባርና የመንፈስ ፍላጎታችንን አድሬስ ያደርጋሉ ወይ? የማያደርጉ ከሆነ አማራጫችን ምንድነው? የመሳሰሉት ጥያቄዎችን እያነሱ መወያየት የቴሌቪዥኑን ጥልቀት የሚያሳይ ይመስለኛል። በዚያ በቃለሁ። እሺ አመሰግናለሁ። እኔ እቺ አንድ ደቂቃዋን የምጠቀምባት ለተነሱ ሳይሆን ላልተነሱ ጉዳዮች ነው። ሻይ ላይ አንዳንድ ያነሱልኝ ጥያቄዎች ስለነበሩ በተለይ ሲመስለኝ የጥበብ ስራዎችን የሚሰሩ ወጣቶች አካባቢ ትንሽ ግራ መጋባት ያለ ይመስለኛል። የተሰሩ የጥበብ ስራዎች የተለያዩ አይነት ያስተምሮ ጥያቄዎች የሚነሱባቸው
ወደ ኋላ የሚጎተቱባቸው ሁኔታዎች ስላሉ በተለይ እስልምናው ላይ በቂ እውቀት ያላችሁ ሰዎች አንድ የሆነ ፎርማት አንድ የሆነ ዳይሬክሽን መስጠት አለባችሁ ብዬ አስባለሁ። ማገዝ አለባችሁ። ቀረብ ብላችሁ ከስነ ምግባሩም እንዳይርቁ ከእውነታውንም ደግሞ ሳያሸጋግሩ እንዳይቀሩ ይህን ለማድረግ የሚያስችል ዳይሬክሽን ኃላፊነት ምክንያቱም ትውልድ እየተቀረጸባቸው ናቸው፣ እውነት እየተላለፈባቸው ናቸው፣ ማህበረሰብ እየተገነባባቸው ስለሆነ እንዲህ አይነት ቴክኒካልና የኢልም ድጋፍ ያስፈልጋቸዋል። ስለዚህ እሱ ላይ አደራ ለማለት ነው። ሁለተኛው ነገር ደግሞ እነዚህ ሰዎች ብዙ ጊዜ እናመሰግናለን የሚሉ ናቸው በነገራችን ላይ እንጂ እናመሰግናለን የሚባሉ አይደሉም። ስለዚህ የሚመሰገኑበት ደግሞ ራሱን የቻለ ነገር ማዘጋጀትና ማመስገን ማበረታታት ያስፈልጋል የሚል እምነት አለኝ። እነዚህን ሁለት ሀሳቦች ለመስጠት ነው። አመሰግናለሁ። እሺ እኔ ማላበዛም ምናልባት እንደ ሀሳብ የተወሰደውን የተሰጠኝን ምናልባት ኮስቲኔሩን አዘጋጅተን አንዳንድ ጥሩ ሀሳብ የሰጣችሁ ሰዎች እና መርጠን ልምዱ አላችሁ ብለን የምናስበውን ሰዎች ሼር አድርገናችሁ የቀሩ ካሉ መጠየቅ አለበት የሚባሉትን እንትን እንድታደርጉና እንድታካቱልን እንልክላችሁና ትተባበሩናላችሁ ብለን እናስባለን። ሌላው የተሰጠንን ኮመንት እንደ ኮመንት ወስደን በሰፊው እንደምናቀርብ ነው። ግን እንደው መጨረሻ ላይ አሁን ትዝ አለኝ የ180 ሰዎችን ሀሳብ ለመጭመቅ ሞክሬ ነው መጨረሻ ላይ የተጻፉ 6 ነጥቦች አካባቢ ያወጣሁት። አንዱ ምን ይላል? ላላህ ብላችሁ ሰሞኑን የምናየው አይነት ክርክር ላይ በሃይማኖቱ ትልቅ ቦታ እና እውቀት ያላቸውን ሰዎች ሰብስባችሁ በዲስከሽን መልኩ ሀሳብ ሰብሰብ ያለና አንድ ሀሳብ እንዲሰጥ ብታረጉ የሚል ሀሳብ ነበርና ምናልባት አላቅም በምን መልኩ ሚንበር ይሄን ኢንኮርፖሬት ያደረገው ይሆን የትኞቹን ትልልቅ ዑለሞች ሰብስቦ በምን ጉዳይና በምን አይነት መድረክ ያካትተው ይሆን እንደው ሳልናገረው አልለፍ ብዬ ነው የተነሳ ሀሳብ ከኳሊታቲቭ ፓርቱና አመሰግናለሁ ብዬ ነው ማስብ። ኪቴ ከው የምናቀርብበት ሰዓት ስለሌለ አቅራቢዎቻችንን አመስግነን መድረኩን እንለቃለን። አቅራቢዎቻችንን አንዴ በክብር ወደ መድረክ ነው። አቅራቢዎቹን ብቻ ሳይሆን ኢብራሂምንም እጅግ አድርገን እናመሰግናለን። በጣም ውብ የሆነ ውይይት ነበር። ጥሩ ሀሳቦችን ወስደናል። ከናንተ ማስተካከል የሚኖርብን ነገር እናርማለን። የተሰጡ ገንቢ ሀሳቦችን እንቀበላለን። ወደፊት ከዚህ በኋላ በሚኖረው የ10ኛ ዓመት ዝግጅታችን ላይ ደግሞ እስካሁን የተነገሩን ሀሳቦች ይዘን የተሻለ ነገር ይዘን እንቀርባለን ብለን እናስባለን። እጅግ አድርገን እናንተ እናመሰግናለን በትዕግስት ስለተከታተላችሁ። ይህንን ሁሉ ያቀረቡትን ወንድሞቻችንን እንደዚሁ ዝም ብሎ መሸኘት ስለሌለብን የሰርተፍኬት አሰጣጥ ስነ ስርዓት ይኖረናልና አሁን ወደዚያ እናምራለን። ይህ አዳራሽ ደግሞ ለሌላ ፕሮግራም ስለሚፈለግ ቶሎ መጨረስ ያለብን ይመስለኛል። አቶ አዩብ አደም የሚንበር ቲቪ ስራ አስፈጻሚ ወደ መድረክ እንዲመጡልን ጋብዛለሁ። አቶ መሐመድ ፈረጅ ከዶክተር ተሻገር ሽፈራው ጀምራለሁ። ዶክተር ተሻገር ሽፈራው እጅግ አድርገን እናመሰግናለን። ወደፊት ረጅም የሆነ ስራ እንደሚኖረን ተስፋ እናደርጋለን። አቶ አሸናፊ መለስ፣ ዶክተር ከድር ሁሴን፣ አቶ ኢብራሂም አብዱ፣ ሁላችሁንም እጅግ አድርገን እናመሰግናለን። የሚሰጥ የተለየ ሀሳብ ከሌለ በዚሁ እናጠናቅቃለን። ስለመጣችሁ በጣም እጅግ አድርገን እናመሰግናለን።
ሚንበር ቲቪ ሁለንተናዊ ከፍታ